ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው የምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ ቀኑ ሰኞ ነው። በኢትዮጵያን አቆጣጠር ግንቦት 11 2017 ዓ.ም ነው። የመታሰቢያ ቀጸላ እንዲሁም ከጋዜጠኛና የሰብአዊ መብት ተሟጋች ነቃቸው ከበደ ጋር በጋራ ቆይታ እናደርጋለን። ኢትዮጵያ እንዴት ቅዳሜና እሁዱን እንዴት አደረች፣ እንዴት ዋለች፣ ዛሬስ ምን አዲስ ነገር አለ? መረጃዎችን ይዘን እንመጣለን። አብራችሁን ቆዩ። እንኳን ደህና መጣህ ጋዜጠኛና የሰብአዊ መብት ተሟጋች ነቃቸው ከበደ። እንደተለመደው በሰኞ ቀን ብቅ ብለህ ሀሳብን ዜናዎች ልታካፍል ስለመጣችሁ በጣም አመሰግናለሁ። እኔም አመሰግናለሁ ጋዜጠኛ መታሰቢያ ቀጸላ አመሰግናለሁ። መልካም እንግዲህ ዛሬ ሰኞ ነው። ሰኞ የሕክምና ባለሙያዎች ሙሉ ስትራይክ የሚሉትን ሙሉን የስራ ማቆም አድማ የሚያደርጉበት ነው። እንደምታስታውሰው እንግዲህ ባለፉት ሳምንታት ከዛም በፊት ከወር በፊት እያስጠነቀቁ እየተናገሩ ነው የመጡት። ባለፈው ሳምንት ምንድነው ያደረጉት? በተወሰነ ፓርሻል ነበረ እና በተወሰነ ያደረጉት ለምንድን ነው? አንዳንድ ቦታዎች ላይ የሚደረጉ ለምሳሌ የድንገተኛ ክፍል እና የማዋለጃ ክፍሎች እንዲሰሩ፣ ምክንያቱም ህዝቡ እንዳይጎዳ ብለው ተጠንቅቀው በጭንቀት ማህበረሰቡን እንዳይጎዳ ይሄ እንቅስቃሴያችን ብለው ያደረጉት እንቅስቃሴ ቢኖርም ከቤታቸው ከሆስፒታሉ ጥርግርግ አድርጎ ራሱ ቀድሞ እኔ እንደውም ፉል ስትራይክ ለምን አላረገውም ሙሉን አድማ ለምን አላረገውም እያለ ወታደር ፖሊስ እያፈሰ ሲያስገባቸው ነው የከረመው። እነሱም ቀጥለውበታል፣ አልተቋረጠም። ዛሬ እንግዲህ ያንን የመጀመሪያውን ነገር ጀምሯል። አንዳንድ ፎቶዎች ምናልባት ኤዲተር ደርሶት ከሆነ አንዳንድ ፎቶዎች የሆስፒታል ፎቶዎች ነበሩኝ። እስቲ እሱን እናካፍላችሁ። ይሄ የዶክተር አለ የሐኪም ያለ እየተባለ ነው እንግዲህ እነሱ ለዚህ ተጨንቀዋል። ለዚህ ጉዳይ አሁን በጣም ተጨንቀዋል። በጣም ሀሳብ ገብቷቸዋል። እንደዛም ሆኖ ብዙ ማስጠንቀቂያዎችንም ሰጥተዋል። ነገር ግን ነገሩ እስኪ መፍትሄ ማግኘት አለበት፣ እስከ መጨረሻው መፍትሄ ማግኘት ስላለበት ይሄን ማድረግ አለብን ብለው ወስነዋል። በዛ ውጭ ግን የህዝብ መንገላታት በሕክምና አቶ መሞት ግድ የሌለው መንግስት እስቲ የምትመጡትን አያለው። እንግዲህ ህዝብና አሁን እነሱ የሕክምና ባለሙያዎቹና መንግስት የምንለው ያው የተወሰነ የወንበዴ ቡድንም ቢሆን መንግስት የምትለውን አካል ለህዝብ ያላቸውን ክብርና ለአገልግሎቱ ያላቸውን ሀሳብ ነው የምታየው። ምንም የፈለጋችሁትን አድርጉ፣ ምንም አታመጡም፣ ህዝብ ቢታመም ቢሞት ግድ የለኝም የሚል አለ። እነሱ ተቸግረናል፣ ተርበናል ግን ህዝቡ ደግሞ እንዳይጎዳ ምንድነው ማድረግ ያለብን የሚል ጭንቀት፣ ማስጠንቀቂያው የመሳሰሉት ነገር ሁሉ አብረው የሚመጡ ናቸው። አሁን ምናልባት በዚህ ሁኔታ አንዳንድ ነገሮች ቢከሰቱ አንዳንድ ካድሬዎችን በየአቅጣጫው ሰዎችን የተኙ ሰዎች የሞቱ ሰዎች እየለጠፉ በሕክምና ባለሙያዎች ምክንያት ሰዎች ሞቱ የሚል ነገሮችን እያደረጉ ነው ያሉት እና የመጣው ይምጣ ህዝቡም ይጎዳና ከዛ በኋላ እኔ ነጥብ አስቆጥራለሁ በእናንተ ምክንያት ነው ያደረጋችሁት ብዬ ነጥብ አስቆጥራለሁ የሚለውን የህፃን ጨዋታውን የጀመረ ይመስለኛል አብይ አህመድ። አንድ መረጃ በየደቂቃው ነው የሚወጣው። በነገር ላይ ቀላል አይደለም ትግሉ። በሶሻል ሚዲያውንም ኢንተርናሽናል ሚዲያውን ሳይቀር እየተቆጣጠሩ ነው። በተለይ በሶሻል ሚዲያ ዘርፍ ተቋማቶች የመሳሰሉትን ሁሉ ተቆጣጥሯል። በጣም ጮክ ብለህ አትናገር፣ ጅብ በሌሊት ቢሰማ ይመጣል እግርህንም ይበላል። ስለዚህ ሀሳባችንን ዋጥ፣ ድምፃችንን ጸጥ እና ፍርሃታችንን ከእንቅልፍ በታች ቀበር ነው ይላል። ዝምታ ግን ጅቡን አላራቀም። መጣ ከመካከላችንም አንዱን መረጠ። ከሰመመኔ መሃል አንድ ሰው ቀስቅሶኝ እንዲህ ሲል ጠየቀኝ፣ ምን እየሆነ ነው? በህመም ውስጥ እያለው ጥርሶቹን ገጥሞ እየተንቀጠቀጠ እባካችሁ አትናገሩ፣ ጸጥ በሉ፣ ጅብ እግሬን እየበላ ነው ይላል። እንደሚያስሩኝ እውን ነው። ሁለት ሲቪል የለበሱ ሰዎች አዲስ አበባ ያለውን ቢሮዬን ጎብኝተው ነበረ። ዝም ደበቅ በል ይሉኛል የሚያዩኝ ሰዎች። አይደለም የስራ ማቆም አድማ ብቻ 13ቱን ጥያቄዎች ካልተመለሱ ቻው ጸጥ ብሎ የሚበላ ትውልድ የለም። ደህንነት ካልተሰማኝ እግሬን መሰብሰብ መብቴ ነው ይላል። እንግዲህ ዶክተር በረከት አማኑኤል ላይ የተጻፈ ነው። የኢንፍሉዌንሻል ዩዝ ኢትዮጵያ ይላል። እንግዲህ ተጽዕኖ ፈጣሪ የወጣቶች ተጽዕኖ ፈጣሪ ይላል። መስራችና ስራ አስኪያጅ ነው። ይህንን ለጥፎ ከነፎቱ ዶክተር በረከት አማኑኤል
ከነ ፎቶ ያንን ለጥፎታል። በዚህ ሁኔታ ደግሞ ቅድም እንዳልኩ በጥቁር አንበሳ ሆስፒታል የዛሬውን ፉል ስትራይክን በሚመለከት ህዝቡ በየአቅጣጫው እየጠየቀ ነው ያለው። ይድነቃቸው እንዴት አየው? ወደዚህ ነገር ውስጥ ከመገባቱ በፊት እንግዲህ የጤና ባለሙያዎች ቀደም ብሎ ከአንድ ወር ሙሉ ለሙሉ በአንድ ወር ጊዜ ውስጥ ከአንድ ወር በፊት ደግሞ ያሰቡት የነበረ እንቅስቃሴ ነበረ። ከአንድ ወሩ ደግሞ ወደ ኋላ ደግሞ ስንሄድ ደግሞ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ይሄ ጥያቄያቸው ሲያቀርቡ ነበር። በጥቅሉ እንግዲህ 5፣ 6፣ 7 ዓመታት ሊሆነው ነው ማለት ነው ይህን ጥያቄ ሲያቀርቡ ሐኪሞች ይሄ ጥያቄያቸው ለ6 ዓመታት ያቀረቡት እንዳለ ሆኖ ደግሞ ወደዚህ አድማ ከመገባቱ በፊት ለአንድ ወር ያህል ጊዜ ቅድመ ማስጠንቀቂያ ሲሰጡ ነበሩ። ሐኪሞቹ ያነሷቸው 12 መሰረታዊ ጥያቄዎች አሉ። እነዚህ ጥያቄዎቻችን ሊመለሱ ይገባሉ። እነዚህ ጥያቄዎች የቅንጦት ጥያቄ አይደለም፣ የህልውና ጉዳይ ነው። ሐኪሞች ነን፣ ተምረን ህዝብን የምናገለግለን። ከዚህ አንጻር እንደ ሀገሪቱ ኢኮኖሚ አንጻር ሀገርን መሰረት ባደረገ ያነሷቸው ጥያቄዎች ነበሩ። ሆኖም ግን ጥያቄያቸው ምላሽ አላገኘም እና ወደዚህ አድማ ከመግባታቸው በፊት አንድ ወር ሙሉ ቅድመ ማስጠንቀቂያ ሲሰጡ ነበሩ። እነዚህ ቅድመ ማስጠንቀቂያ ሲሰጣቸው የነበረው ነገር ምላሽ ሊሰጥ አልቻለም። ከጤና ሚኒስቴርም እንዲሁም ከመንግስት ከሚመለከተው አካል ምላሽ ማግኘት አልተቻለም። ከዛ በኋላ አንድ ወሩ ሊያበቃ ሲል ምንድን ያሉት ወደ ከፊል አድማ እንገባለን፣ በከፊል ሙሉ ለሙሉ ሳይሆን በከፊል አድማ የስራ ማቆም አድማ እንገባለን፣ ጥያቄዎቻችን መልስ ያላገኘን የሚል አቅርበው ነበረ። እሱም ቢሆን ምላሽ አላገኘም። ባለፈው ሳምንት እንግዲህ ከፊል የስራ ማቆም አድማ አድርገው ነበረ። ይህንንም ሲያደርጉ መንግስት ተገቢ ምላሽ ከመስጠት ይልቅ ያደረገው የለበሱ ሐኪሞችን ጋውኖችን ከስራ ቦታ ላይ ጋውን በለበሱ ሐኪሞችን ከስራ ቦታቸው በመንግስት ታጣቂ ኃይሎች ያዳፉ ወደ እስር ቤት ወደ ግዞት ነው እንዲሄዱ ያደረጓቸው። ይህም ነገር ስለምን ሆነም ሲሉ ተደጋጋሚ ጥያቄም ሲጠይቁ ነበረ። እንደውም ማነው ጤና ሚኒስትሩ ኃላፊ ወጣ የሰጠችው መግለጫ አለ፣ በመንግስት ደረጃ የተሰጠ መግለጫም አለ። እንደውም የኩያ ዓላማና የፖለቲካ ግብ ጭምር ያላችሁ ናችሁ በማለት በማብጠልጠል ያልተገባ ምላሽ ሊሰጥ ቻለ። በገፍ ሐኪሞችን መታሰር ጀመሩ። ስለዚህ የሄዱበት ሂደት ያስተውለት ሂደት ነው። ወደ ተቋሙ ወደዚህም ችግር ውስጥ ከመገባቱ በፊት ቅድም እንግዲህ በፎቶ ላይ እንዳየነው ሕክምና የሚፈልጉ ታካሚዎች ሕክምና ክትትል ያለባቸው ታማሚዎች ሄደው ሆስፒታል ላይ ሐኪሞችን የሚያክማቸው አጥተዋል። እንግዲህ ወደዚህ ደረጃ ግን ከመገባቱ በፊት ግን የሆነው ነገር ምንድነው? ግን ይሄ እንዳይሆን ነገር ቅድመ ማስጠንቀቂያ ሲሰጥ ነበረ። ምንም ምላሽ ማግኘት አልተቻለም። እንግዲህ እዚህ በምስሉ ላይ እንደምናየው ነው እንዲህ አይነት እንግልት የህዝቦች እንደዚህ አይነት እንግልት የታካሚዎች አሁን ከዚህ መሃል ላይ የክትትል የሚያስፈልጋቸው ሐኪሞች አሉ፣ ማነው ታማሚዎች አሉ። ይታይሽ እንግዲህ በር ላይ ቆመው ነው የህክምና ያለ የሐኪም ያለ እያሉ ነው ያሉት። እንዲህ አይነት እንግልት እንዲህ አይነት መከራ ከመድረሱ በፊት ነው እንግዲህ ሐኪሞች ምን ያህል ነገር ይሁን እንዳስታውቁት የሚያሳየው ይሄ ነው። ወደዚህ ችግር መንግስት ምላሽ ሊሰጠን ይገባል፣ አንድ መፍትሄ መሰጠት አለበት የሚል ጥያቄ ነበር በተደጋጋሚ ሲያቀርቡት የነበረው፣ ግን ምላሽ ሊያገኙ አልቻሉም። ያም በመሆኑ ነው እንግዲህ ወደዚህ አድማ ውስጥ የተገባው። መንግስት አሁንም አልረፈደም። መንግስት ተብዬው ምናልባት ኃላፊነት የሚሰማው ከሆነ በእርግጥ ኃላፊነት የሚሰማው መንግስት አይደለም። በተደጋጋሚም ስንናገርም ነበር ይሄ የነፍስ ከእግዚአብሔር ቀጥሎ የሰው ልጆች ህይወት የሚሉት በእነዚህ ሐኪሞች ነው፣ ከፈጣሪ ቀጥሎ ያለ ነው እና ይሄ ጥያቄ የቅንጦት ጥያቄ አይደለም። መንግስት በአግባቡ ሊያጤንበት የሚመለከተው አካል በአግባቡ አይቶ ተነጋግሮ ተወያይቶ የቅርብ ጊዜ የረጅም ጊዜ በተለያዩ ተከፋፍሎ ለዚህ ምላሽ ሊሰጥ ይገባል የሚል አስተያየት ሲሰጥ ነበር። ምላሽ ማግኘት አልተቻለም። የመጨረሻ በሰጡት ማስጠንቀቂያ ይሄንን በባለፈው ሳምንት ለናንቺ በነበረን ቆይታ በነጋሪት ዩቲዩብ ቻናል ላይ ገልጸናል። ከሰኞ ጀምሮ ወደ ሙሉ የስራ ማቆም አድማ እንደሚገቡ ማስታወቃቸው ይሄው በገቡት መሰረት ይሄንን ነገር እያየን ነው። የህዝብ እንግልት እያየን ነው። ይሄ ነገር ነገ ተነገ ወዲያ ደግሞ ምን ይዞ ይመጣል የሚለው ነገር እንደ ሀገር ከባድ ምስቅልቅል ውስጥ ነው የሚከተል። ሌላው ያው አንቺም ተደጋጋሚ ስትዩ ነበር፣ ሌሎቻችንም ስንገልጸው ነበር። እንግዲህ ሐኪም ተራበ ብለን የምንገልጽበት ሁኔታ በእጅጉ የሚያሳዝን ነው። ሐኪም እንግዲህ ሰው ህፃናት ሆነ ማናችንም ሆነ ልጅም ሆነ በብዛት ሲባል ምንድነው ተምረህ ምን ትሆን ትፈልጋለህ፣ ነገ ምንድነው መሆን የምትፈልገው ሲባል እንግዲህ ሐኪም አውሮፕላን ነጂ እንዲህ ነበር የምንለው። እንግዲህ ፓይለት ምናምን ነበር እንል የነበረው። እንዲህ ባለት የነበረው ሙያ ጋውን ለብሰው ዳቦ ተራበን ብለው አደባባይ ወጡ። ይታሽ ዳቦ ተራበን ብለው አደባባይ ወጡት። ዳቦ ለተራበ ደግሞ ሐኪም
መንግስትን ኤምባይ ደግሞ እየሰጠው ምላሽ በእጅጉ የሚያሳዝን ነው። ይኸው ዞሮ ዞሮ እንደ ሀገርም እንደዚህ አይነት ችግሮች ይዞብን መጥተዋል እና በጥቅሉ ይህንን ይመስላል የጤና ባለሙያዎች ጥያቄና አሁን ላይ እየወሰዱት ያለው የስራ ማቆም አድማ በተመለከተ። መልካም። አንድ ተጨማሪ መረጃዎችን እነሱ እንግዲህ በየደቂቃው በየሰዓቱ መረጃዎችን ያወጣሉ እንደምትመለከተው እና ህይወቱን አደጋ ላይ አጋልጦ ጭምር የጸጥታ አካላት መከላከያን ጨምሮ ደከመኝ ሰለቸኝ ሲያክም የነበረን ጀግና ስፔሻሊስት ሐኪም በሐሰተኛ ክስ አስሮ ማሰቃየትና ቤተሰብ እንኳን እንዳየው ማድረግ ምን አይነት ግፍ ይሆን? በጀግናው የሙያ አጋራችን ሕክምና ያገኛችሁ የመከላከያ ሰራዊት አባላትና ሌሎች የጸጥታ አካላት ከሎሌነት ወጥታችሁ ትላንት ላከማችሁ ነገ መከታ ለሚሆናችሁ የጤና ባለሙያ ጋሻና መከታ ሆኑልና በፍጹም አንድም አይነት እርምጃ አትውሰዱ። ማስፈራራትና ማሰርን አቁሙ። የታሰሩት ከ75 በላይ ጤና ባለሙያዎች በአስቸኳይ ፍቱ። የጥቁር አንበሳ የመጨረሻ ዓመት የአጥንት ሕክምና ስፔሻሊስት ለሆኑ ለዶክተር ነብዩ ኤልያስ የተሰጡትን የምስጋና ሰርተፍኬቶች እነሆ ተመልከቱ ይላል። እንግዲህ ይሄ ጤና እንትኑን ራሱ መከላከያውን በጦርነት በምንም ሲጎዳ የመጣ የሚያክም ነው፣ ወይም በረሃ እዛው ግንባር ላይ የሚሄድ ሲያክም የነበረ እንደሆነ ነው የሰማነው። እና ምን አይነት መሀይምነት! መቼም ከምንም በላይ ጠላት ነው ለአንድ ሀገር። ሰው እንዴት ራሱን የሚያክመውና የሚያድነውን አካል መልሶ በዚህ ደረጃ አዋርዶ እንደው እንትን ካላልኩኝ ታመሜ ብቻዬን ካልሞትኩኝ ለምን ይላል? በአንድ ሀገር ደረጃ ላይ እነሱ አድማ ጠርተዋል፣ ማስጠንቀቂያ ሰጥተዋል። ራሱ መንግስት ደግሞ ወስዶ ያሰራቸው ደግሞ ተጨማሪ ነው። በጣም ብዙ 75 በላይ ወስዶ አስሮ ሌላውንም እያስፈራራ በጤና ኢንተርን የነበሩትን ደግሞ በጤና ኮሌጅ ውስጥ ያሉትን ጠቅላላ እያስወጣ እያፈሰ ነው ያለው እና ግማሹንም እያስወጣ ነው ያለው። ምን ማለት ነው? ምንድን ነው የሚፈልጉት? ህዝቡ ውስጥ ከማን ጋር ነው ያለው የሚለውን ምናልባት አንድ ቪዲዮ ላጋራ እና ምን ማለት እንደሆነ እናየዋለን። ይሄ ሲዳማ ነው። ሰዎቹን ተመልከቱ። በጣም ብዙ ሰው ነው እንግዲህ። አንድ ሰው ታስሮ ሲወጣ በዚህ ዘመን ይሄን ያለ ህዝብ አይወጣም። እንደምታውቁት መታሰር በጣም ከመለመዱ የተነሳ የቤተሰብ ምናምን ነው የሚጠብቀው። አንድ ሰው ዶክተር ሲዳማ ለቡ ነው ዶክተር ደረጀ ሲፈታ ይሄ ሁሉ ሰው ለምን ሄደ? በጣም ሲምፕል እኮ የኢትዮጵያን ህዝብ በደንብ ለተረዳው ህዝብን ላወቀ አካል ይገባዋል። ይሄ ማለት ህዝብ አመፁን መቀላቀሉን የሚያሳይ ነው እንጂ የማያውቀው ሁሉ ሊሆን ይችላል ሄደው። በእርግጥ በእጁም የታከመም ብዙ ሰው ሊሄድ ይችላል። ነገር ግን ሰዎች ታስረው ታውቃለህ። በዚህ ጊዜ ትላልቅ የፖለቲካ ፊገሮች እንኳን የፖለቲካ ሰዎች እንኳን ታስረው በቃ ዝም ብሎ ቤተሰብ ብቻ ምናምን ነው ይዟቸው የሚወጣው የነበረው። በጣም ብዙ ህዝብ እንደዚያ ከወጣ የንቅናቄ መጀመሪያ የህዝብ የንቅናቄው አካል የመሆን ነገር ነው። ይህን ግን እየተረዳው አይመስለኝም ይሄ መንግስት። እና አንድ ሰው ሲፈታ ይሄ ሁሉ ሰው ግልብጥ ብሎ ደግሞ ወዲያው ረጅም ጊዜም አልቆየም ወዲያው ታስሮ ለመውጣቱ ይሄን ሁሉ ህዝብ ግልብጥ ብሎ መውጣት ከአንተ ጋራ ከህክምና ባለሙያዎች ጋራ ነን የሚለውን ነገር አያሳይም ወይ? ምናልባት እዚህም ላይ አክለ ያሸንፋሉ ይሄ እንቅስቃሴ። አሁን ለምሳሌ ሰሞኑን እያየን ያለ ነው። ድሮን ተከራይተው በኤአይ በምናምን ሰውየው በራሱ ፍቅር ያበደ የሞተ ነው። የራሱን ፎቶ በሰማይ ላይ እያየ ሲደነቅና ሲስቅ አይተናል። ይሄ በጣም ብዙ ገንዘብ የሚያስወጣ ብዙ ጉልበት የሚያስወጣ የኢትዮጵያን ህዝብ አቅም የማይመጥን ሆኖ ሳለ ሐኪሞች በዚህ ደረጃ ተቸግረው ቤታቸው ተቀምጠው እንደዚህ አይነት ትርኢት የሚታይበት ሀገርስ ምንድን ነው? እንደው ያዘልቋሉ? ይሄ ብሽሽቅ ያዘልቃሉ የሚለውንም በዛው ሀሳብ ስጥበት። የህጋው ነገር ምን መሰለሽ መቴ፣ ሰውየው በጣም ራስ ወዳድ ነው፣ የአብይ አህመድ ማለት ነው። እንግዲህ የድሮን ትሪት ተብሎ ከመጨረሻው ሀሳብሽ ልነሳ ብዬ ነው። እንግዲህ የድሮን ትሪት ተብሎ ያየነው ነገር አለ። ከፍተኛ $1,000,000 ወጥቶበት የውጭ ባለሙያዎች መጥተው ያንን ክንውን ያከናውኑት እንጂ በራስ ብቃትና በራስ ሙያ በራስ ሰው የሆነም ነገርም አይደለም። ያም ነገርም ቢሆን ራሱ ወቅቱ ነው ወይ ጊዜው ነው ወይ እንደ ሀገር ይሄ ነገር አምገብጋቢ ነው ወይ አሁን ላይ የሚያስፈልገን ነው ወይ ብሎ መጠየቅም የባለ ህሊናዎች ጥያቄም ጭምር ነው። እና ይሄን ጥያቄ ወደ ጎንሽ ወሽቶ ነው እንግዲህ የራሱን ምስልና የራሱን ፎቶ በድሮን ትርኢት
እያየ ሲደምምብን ያመሸውና ምን ያህል ራስ ወዳድ እንደሆነና ገና ከዚህም በኋላ አብይ አህመድ እድሉና ሁኔታዎች ከተመቻቹለት በቃ እንደ ሀገር ሊያደርስ የሚችለውን ጥፋት የሚያሳይ ጨምሮ በጣም ራስ ወዳድ መሆኑን የሚያሳየው ምናልባት የተለያዩ ነገሩን ማሳየት በቃ ከዚህ በላይ ምን አለ እንግዲህ በድሮን ትርኢት የራሱ ፎቶና የራሱን ተንቀሳቃሽ ምስል እያየ ተደምሞ ተደስቶ እናንተም ተደሰቱ ብሎ በቴሌቪዥን በመንግስት ቲቪ ጣሉ በመንግስት የመገናኛ ብዙሃን ባሉት አማራጮች በሙሉ እንዲሁም ደግሞ የመንግስት ልሳን ተከፋይ የሆኑ አክቲቪስቶች አማካኝነት እሱን ፎቶ አይተን ዋው ኢትዮጵያ እኮ በድሮን እንዲደረሰች ብለን እንድንደነቅ የሄደበት ጥረት እንግዲህ አሁን ይሄ ትልቅ ማሳያ ነው። በቃ በቀላሉ ማንፋታም ሰው እየጨመረ መሆኑ ማሳያ ነው ነገርና በርግጥ አሁን ላይ በሱ ላይ ይነሱ የነበሩ መሰረታዊ ጥያቄ የተቋሙ እንቅስቃሴዎች የተወሰኑ አካላቶች ነበር። አሁን ግን ይሄ ነገር እየሄደ መጥቶ ያላንኳኳ ቤት የለም። እንግዲህ ከዚህ በፊት ቀድመን እንዳነሳናቸው በአማራ በትግራይ በኦሮሚያ እልም ያለ ጦርነት ውስጥ እየተካሄደ ነው። ይሄ ጦርነት እንግዲህ በአብይ መሪ የሆነ መንግስት መሪ የሆነ ጦርነት ነው ሲካሄድ የነበረው። በዚህ ጦርነት ቀጥታ በአንድም በሌላ መንገድ ደግሞ ተጎጂ ያልሆነ አካል ደግሞ በኢኮኖሚ በዚህ በአብይ አህመድ አስተዳደር ምክንያት እየተጎዳ ነው ያለው። እንደ ሀገር እንግዲህ የዚህ ሰው ያስተዳደር እያደረሰ ያሉ ጉዳቶች በየሁለመናው ነገር ውስጥ እየገባ ያለበት ሁኔታ ያየ ነው። እንግዲህ ሐኪሞች መሰረታዊ ጥያቄያቸውን ሲያነሱ ከረሙና ሙሉ በሙሉ በአገር ደረጃ በሚባል ደረጃ በነገሮች ላይ ከዚህ በፊትም ሽፋን ሰጥተናል። ዓለም አቀፍ ሁሉ ነው ተቀባይነት ያገኙ ነው። በትላልቅ የሚዲያ ተቋማት ሁሉ እንዲሁም ደግሞ በሰብአዊ መብት ተሟጋች ድርጅቶች ሁሉ ነው እንቅስቃሴያቸው ድጋፍ አግኝተው ይሄ ነገር እንትን እያለ ያለ ይሄው ወደ ሐኪሞች መጣ ይሄ ነገር የመምህራኖች ጥያቄም አለ። ልክ እነሱም ደጋግሞ እንደዚህ ነው እያነሱት ያለው። እንግዲህ ልብ አድርገህ ሀገር ጦርነት ውስጥ እየታመሰን ያለው ሐኪሞች ዳቦ ራበን እያሉ ያሉት ሐኪም ነው እንግዲህ ዳቦ ራበን እያለ ያለው መምህራኖች ይሄ ነው እያሉት ያሉት ማዕከለኛው እና ዝቅተኛው የኑሮ ገቢ ያለው ደግሞ በኢኮኖሚ ድቀት በቃ ወገቡን አገዳው ተብሎ ችግር ውስጥ ያለ ችግር ውስጥ ነው ያለው ህዝብ። ድሆች ከመኖሪያ ቤታቸው እየተፈናቀሉ ነው ያሉት ለቅንጦትና ልክ እንደዚህ ለተብለጨለጨ መብራትና የመንገድ ዳር ላይ ውበት ሲባል ዜጎች ተፈናቅለው ወዳልታወቀ ወደ ጥግ ስፍራ እየሄዱ በአንድ ታዛ ውስጥ በአንድ መጠለያ ውስጥ እየታጎሩ እየተቀመጡ ያሉት መፈናቀሉ አለ። ይሄ እንግዲህ በከተማ ላይ የሚሆን ነው። በክፍለ ሀገራት ደግሞ ያሉ መፈናቀሎች አሉ። ከዚህ በፊት አይተናቸዋል። ተፈናቃዮች ተፈናቅለው የሚገኙበት ድንኳን ራሱ ከዝናብና ከፀሐይ መብዛት የተነሳ እሱን እንኳን መከላከል ሳይችል ቀርቶ ጫካ ውስጥ ሁሉ እየተጠለልን ነው ሲሉ ሁሉ የተገለጸበት ሪፖርት ከዚህ በፊት ደግመን አይተናል። እንግዲህ እንዲህ አይነት ምስቅልቅል ሁኔታ ባለበትና እንደው ችግሩ እንኳን ይሄ ነው ብለን የምንተነትነው ሳይሆን አሁን እኮ በኢትዮጵያ ውስጥ ምን ችግር እኮ አለ እኮ አይደለም እኮ ብለን የምንነጋገረው የምናወራው የሌለ ችግር ምን አለ? እንደዚህ አይነት ችግሮች እንደዚህ አይነት አበሳዎች ባሉበት ወቅት ላይ ነው እንግዲህ አብይ አህመድ ከውጪ ሚሊዮን ዶላር አስከፍሎ ይሄ በኪሱ ያወጣው ገንዘብ አይደለም የኢትዮጵያ ሕዝብ አንጡራ ሀብት ነው። ከዛ አምጥቶ ድሮን እያሳየ ትሪት እያሳየ ነው ያለው። ይሄ አንዱ የውድቀቱ ማሳያ ነው። እንግዲህ ይሄ ነገር እሱ ሊመስሉ ይችላል ለሱ ለህሊናው እርካታ ምንም እንዳልተፈጠረ አድርጎ በ4 ኪሎ እና በ5 ኪሎ የተለመዱ ቦታዎች አሉ። በዛ አካባቢ ብቻ ዓለም የመሰለ ነገር ምንም የጎደለ ያልመሰለ ነገር ለማስመሰል የሚያደርገው ጥረት አለ እና ከራሱ ሰዎች ጋር ሆኖ በምቾት ዞን ውስጥ ሆኖ ያሉ ሰዎች ሊያዩት የሚፈልጉትን ነገር እያሳያለ። ይሄ ግን መልስ ያሰጠን ከዳር ስናመጣው በጦርነት ጥያቄ ለማስመለስ እየተደረገ ያለ ትግል አለ። ምናልሽም የጤናውን ጉዳይ ግን እንዴት አየው? ማለት እንደዛ ራሱን እያየ ሲስቅ ምናምን በጣም ሲረካ ደም በሚፈስባት ሀገር ውስጥ ህዝብ በተራበበት ሀገር ውስጥ የጤናውን ጉዳይ እንዴት አየው? እሱማ አጠራጣሪ እኮ ነው። በቃ እኮ ይሄ ምን ይሄ በቃ ጤነኛ ቢሆን እንደዚህ ያደርግ ነበር። እሱን እኮ እነሱን ምክንያቶች እኮ እያቀረቡ ነው እኮ ያለው እኮ በኦሮሚያ በአማራ በትግራይ እሱ በሚመራው ጦርነት ንጹሃን እየተገደሉ ነው፣ ሴቶች እየተገደሉ ነው፣ ትምህርት ቤቶች እየወደሙ ነው። ደጋግመን እንደምናነሳው ከ4.5 ሚሊዮን ተማሪ በላይ እኔ አይደለሁም የምለው የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ናቸው ይሄን ያሉት። 4.5 ሚሊዮን እንግዲህ እንደምሳሌ ቁጥሩን ላንሳው። በአማራ ክልል ተማሪዎች ከትምህርት ገበታቸው ተለያይተዋል። 4.5 ሚሊዮን ተማሪዎች የሉም ከትምህርት ቤት። እንግዲህ ጦርነት እየተደረገ ነው፣ በድሮን እየተጨፈጨፈ ነው ያለው። ትግራይ የሆነውን እያየን ነው፣ ኦሮሚያ እያየን ነው፣ አማራ ክልል እያየን ነው ያለው።
በአዲስ አበባ ላይ እያየነው ያለው ኑሮ ውድነት እያመጣው ያለው ጦስ እያየን ያለ ሐኪሞች አስተማሪዎች ወጥቶ ዳቦ ተራብን እያሉ ነው ያለው። ዜጎች ኖሬም መሞት ነው በስደት ሞት ነው ብለው የኢትዮጵያን ዜጎች እየተሰደዱ ባህር ውስጥ እየገቡ እየሞቱ ነው። ስደቱ ለጉድ ነው። ይሄ ሁሉና ከምንገልጸው በላይ ውስብስብ ችግር ባለበት ሀገር ውስጥ ሚሊዮን ዶላር አውጥተሽ ሰማይ ላይ የድሮን ትርኢት የምታሳይ ከሆነ እንግዲህ ከዚህ በላይ የጤና መታወክ ምን አለ? ከዚህ በላይ በቃ አሁን በምን እንገልጸዋለን? አደገኛ የጤና መታወክ፣ አደገኛ ግዴለሽነት፣ በቃ ቃላት ሁሉ ይታጣለታል። የዚህን ሰው ድርጊትና ሁኔታ ለመግለጽ ቃላት ሁሉ ይታጣለታል። እና የጤና ሁኔታማ በእጅጉ በቃ ምን ጥያቄ ውስጥ የሚገባ አይደለም። ይሄ የጤነኛ በቃ ይሄ መሪ ስለሆነ አብይ ስለሆነ ገብረ መስቀል ስለሆነ የሆነ ሙስሊም ክርስቲያን ስለሆነ ምናምን ስለሆነ አይደለም። በቃ አንድ ሰው በሆኑ ሊያስብ የሚችል በመሪነት ደረጃ ምናምን ትተሹ ማለት ነው። ሀገር እንዲየታመሰ ሀገር እንዲመስክል ሁኔታ ውስጥ ያለ እንዲ ቁጭ ብሎ የራሱን ፎቶ በድሮን አሰርቶ እንዲ ምናምን ብሎ ተመስጦ የሚያይ በቃ ይሄ ሰውዬ የሆነ ነገር ውስጥ ነው። ግን አሁን ጥያቄው ምንድነው? ይሄ ነገር ወይ ያዘልቀዋል? ቅድም እንዳልኩሽ ከዚህ በላይ እድል ፈንታ ከተሰጠው የሰውዬ እንደ አገር ብዙ ኪሳራ፣ ብዙ ውድመት፣ ብዙ ነገር ሊፈጠር ይችላል። የሀገር እንዳይሆን ግን ምን ሆነዋል? ጥያቄው በሰላማዊ በትጥቅ መንገድ ነው ጉዳዩ ከዚህ ሰውዬ ጋር ለመላቀቅ ችግር ውስጥ ላለመግባት ጥረት እየተደረገ ያለ ያው በጦርነት በትጥቅ ትግል እሱን ከመደገፍ ካለመደገፍ አይደለም። ሰው ከመሞት ከመጥፋት ራስን ወደ መከላከል ራስን ወደ ማዳን የተገባበት ትግል አለ። ይሄ እንዳለ ሆኖ ሐኪሞች መምህራኖች የሚያደርጓቸው ሰላማዊ እንቅስቃሴዎች በአገር ውስጥ ያሉ ደግሞ ውስን ፓርቲዎች ከዛም ይነስም የሚያደርጓቸው በእርግጥ ከዚህ በፊት የፈተሽን ያየነው ነገር አለ። እውነት በዚህ ልክ ነው መደረግ ያለበት እንቅስቃሴ ብለን ያየነው እንዳለ ሆኖ የሚደረጉ እንቅስቃሴዎች አሉ። እስረኞች በመላ ሀገሪቱ የግፍ ሰለባ እየሆኑ ነው፣ እየታቆሩ ነው ያሉት። የታሰሩት ቅድም ያ ሰው ሲፈታ ያመጣችው ሰው አለ። አንድ ሰው በአንድ ሰው ውስጥ አንድ ሰው ሲታሰር በዛ ውስጥ ቤተሰብ የሆኑ አለ፣ ወንድም አለ፣ እህት አለ፣ ዘመድ አለ፣ አዝማድ አለ፣ የአካባቢ ሰው አለ። አሁን እኮ እስር ቤት እኮ ኖርማል ማጎሪያ እስር ቤት ያለና ከማጎሪያ እስር ቤት በፊት እንደምንለው ማለት ነው የቃሊቲ እስር ቤት ውስጥ ያለ ታሳሪና ከእስር ቤት ውስጥ ያለ ታሳሪ ካልሆነ በስተቀር እኮ ሁሉም እኮ በኢኮኖሚ በጦርነቱ በምንም ያልታሰርና ችግር ውስጥ እኮ ያልገባ የለም። የነዚህ ድምር ውጤት በሙሉ ምን ያመጣል ያልሽኝ እንደሆነ ነገ ነው ወይ ተነገ ወዲያ ነው ወይ መስከረም 5 ነው ወይ ጥቅምት ወይ ግንቦት ሰኔ ብዬ ቀኑንም እለቱንም ወሩንም ዓመተ ምሕረቱን ላልገልጽልሽ ይችል ይሆናል እንጂ ይሄንን ስርዓት ለመገርሰስ የሚያስችል በቂ የሆነ ሂደቶች ናቸው። ከዚህ በላይ ምንም ማሳያ ነገር የለም። መንቅቡልነት አለው ይሄ ሰው የሚሸሸግበት እኮ አጣቁ ራሱ መጣውበት የሚለው ማህበረሰብና አካባቢ ሲል ኢትዮጵያ ስሞት ኢትዮጵያ ስኖር ምናምን ብሎ እንደሰዳደው ሰቆረው ሁሉ ይሄድና ኦሮሞ ጠል ምናምን አለ ያለ ምን ያለ ራሱን ኦሮሞነት ጋር አያይዞ በድንግዲ ኦሮሞች ተከላከሉ ሲል እኮ የገባበት አዘክትም አይተናል። እንደዛም ቢልም ግን የኔ የሚለው ያ ማህበረሰብ ውስጥ ጦርነት አውጆ ከዛም ጸብ ላይ ነው ያለው። ይሄ ሰው የት መሸሸጊያ የለው። እንግዲህ አደገኛ የሆነ ሁሉ አቀፍ የሆነ ደረጃዎቹ አይነቶቹ ቢለያዩ በሱና ባስተዳደሩ ላይ ተቋሙ እየተነሳ ነው ያለው። ይሄንን ተቋሙና እንቅስቃሴ አቀናይቶ አንድ አድርጎ መስመር አስይዞ የሚፈለገው ለውጥ ለማምጣት የሚደረገው ጥረት ላይ የዚህ የፊት ግንባር ተዋናይ የሆኑት ሰዎች፣ ስብስቦች፣ ድርጅቶች፣ ሌሎችም አካላቶች ኃላፊነታቸውን በቁጥጥርና በአግባቡ እየተወጡ ነው የሚለው ሌላ ጥያቄ ነው፣ ሌላ ትንታኔ የሚያስፈልግ ነገር ነው። ግን እንደ ህዝብ ግን የሚታየው እንቅስቃሴ የሚያዘልቀው አይደለም። ቅድም መሀል ላይ ላነሳችው ጥያቄ ያዘልቀዋል በፍጹም የሚያዘልቀው አይደለም የሚል ሐሳብ ነው ያለኝ። በቀደም ጋዜጠኛ አበበ ገላው አንድ ነገር ለጥፎ ተመልከተው። እኔ መቼም በደንብ ገልጾልኛል ባይነኝ። ከብዙ ቃላቶች በላይ ነው የበቀደሙ የድሮን ሁኔታ። ያው እንደ ጌም ብናየው ማለት ነው የህፃናት የልጆች ጌም የኮምፒውተር ጌምስ ምናምን ብለን ብናየው ህዝቡ እዛ ጋር ዶክተርም መምህርም ረሃብተኛው ምኑ ምናምኑ እንትን ነው። ያው እሱ ቁጭ ብሎ ጌም እየተጫወተ ነው። በቃ በጣም እየሳቀ ጥቁር መነጽሩን አድርጎ በጣም እየተጫወተ ያለበትን ነገር ነው የምናየው። በሌላ ዜና በደቡብ ኢትዮጵያ የዳሰነች ወረዳ ፖሊስ ሰሞኑን በቱርካና ሐይቅ አካባቢ ባለፈው ሐሙስ ጥቃት ፈጽመው የኬንያ ቱርካና ጎሳ አሳ አስጋሪዎችን ገድለዋል ተብሎ የተጠረጠሩት 4 ግለሰቦች በቁጥጥር ስር እንዳዋሉ የኬንያ ዜና ምንጮች ዘግበዋል። ከዳሰነች ወረዳ እንደተነሱ የተገመቱ ታጣቂዎቹ ቱርካና ሐይቅ ላይ አሳ በማስገር ላይ በነበሩ ሰዎች ላይ በሌሊት ፈጸሙት በተባለው ጥቃት
4 የኬንያ ቱርካና አሳ አጥማጆች እንደተገደሉና የዜና ምንጮች ጠቅሰው ባለፈው የካቲት የዳሰነችና የቱርካና ጎሳ ታጣቂዎች አንዳቸውን በሌላኛው ላይ በፈጸሟቸው ጥቃት ላይ ከዳሰነች 3 እና ከቱርካና 20 በላይ ህይወት መጥፋቱ አይዘነጋም። እኔ ይህን በደንብ ስለማስታውሰው ነው። እዚህ አካባቢ በደንብ እየገቡ እንደልባቸው ባለፈው በደቡብ ሱዳን በጋምቤላ ውስጥ ይገባል ይወጣል እንደልቡ ባንዲራ ሁሉ ሰቅሎ ያውቃል። በዚህ በኩል ደግሞ በደንብ ነው የሚገቡት። እየገቡ በደንብ አሳ ምናምን ብትለው መሬት ይወስዳሉ፣ ይዘርፋሉ፣ ከብት ምናምን ይዘርፋሉ። እና ይሄንን ድንበር መጠበቅ የማይችል እውነት የኮምፒውተር ጌም ለመጫወት ካልሆነ በስተቀር ይህን ሁሉ ነገር የሚያደርገው ሀገሪቷን ለመጠበቅ ምንም የሚደረገው እንቅስቃሴ የሚያሳይ ነገር ነው የሚታየው። ሌላው ያው እንግዲህ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት በቀደም የወጣ ዜና ነው። የጥቁር አንበሳ የአጥንት ሕክምና ሐኪሞችን በዶክተር ነብዩ ኤርሚያስ፣ ዶክተር ሀብታሙ መንክርና ሌሎች 9 ሐኪሞች ላይ ትላንት የ12 ቀናት የምርመራ ጊዜ መፍቀዱን የጤና ባለሙያዎች የስራ ማቆም አድማ አስተባባሪዎች አስታውቋል። አሁን ይሄ የወጣው በቀደም ዋዜማ ላይ ነው፣ ቅዳሜ ዕለት ነው የወጣው እና ያካፈልኩ ለምንድን ነው በቃ በደንብ እየተከሰሱ ነው ያሉት ልክ እንደ ወንጀለኛ ልክ እንዳሁን እንግዲህ በጸረ ሽብር ሀገር ማፍረስ ምንም እየተቀባላቸው ስለሆነ ከዛ በዛ አንጻር ፍርድ ቤቱም እነዚህ ሰዎች በሰላማዊ መንገድ የጠየቁት ጥያቄ ወስዶ ምርመራ እያካሄደ ነው ማለት ነው። በመንግስት አጀንዳ ውስጥ ገብቶ እንደ ፍርደኞች እንደ ወንጀለኞች እየመረመራቸው ነው ያለው። ጭራሽ ለነሱ መቆም ሲገባው ማለት ነው። ጥያቄ በቃላችን ስለጠየቅን ጥያቄ በደብዳቤ ስለጠየቅን የስራ ማቆም አድማ ስላደረግን መታሰርና መታፈን መደብደብ አይገባንም የሚለውን ነገር ይዞ ለነሱ መቆም ሲገባው እነሱን እየመረመረ ነው፣ በወንጀል እየጠየቃቸው ነው ያለው እና የመቼም የፍትህ ሲስተሙ በደንብ ሄደንበታል። ብዙ የሚባል ነገር አይደለም። ከዛም በላይ ብዙ ወንጀል የበዛበት ሀገር ነው። ሆኖም ግን ፍርድ ቤቱ በዚህ ደረጃ እየተንቀሳቀሰ ነው፣ ለክስ እየተንቀሳቀሰ ነው ያለው የሚለውን መረጃ ነው። ዛሬ የነርሶች የኢትዮጵያ ባለሙያዎች የኢትዮጵያ ነርሶች ማህበርም እንደዚሁ ያወጣው መግለጫ አለ። እዛ ላይ ምንድን ነው የሚለው? የኢትዮጵያ ነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱ ገለጸ። ጥያቄው ስለተጠየቀ የታሰሩ እንዲፈቱ እንዲሁም ዛቻና ማስፈራሪያዎች እንዲቆሙ ጠይቋል። እኔ እኮ እንደዚህ አይነት ባለሙያዎች የዱላ እውቀትን በመሀይም ዱላ መምታት በጣም አደገኛ ነው። ማህበሩ ይህንን ያለው በተለያዩ የሀገሪቱ አካባቢዎች እየተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ በላከው መግለጫ ነው ይልና ማህበሩ አሳሳቢ ደረጃ ላይ የደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት እንዲሰጥ ጠይቋል። ማህበሩ ምን አለ? በአሁኑ ሰዓት እየተነሱ ያሉት የባለሙያዎቹ እና የማህበሩ አባላት ጥያቄዎች ማለትም የተቋማት ግብአት እጥረት መኖር፣ እንግዲህ ይሄ ትልቅ ነገር ነው። የተቋማት የግብአት እጥረት መኖር ብለዋል። ደም እንኳን ሲያንሰን ደም ራሱ እኛ የምንሰጥበት ጊዜ አለ ብለዋል። በጣም ፕላስተር፣ ትናንሽ ነገሮች፣ መርፌ ሁሉ አተን የምንከራተትበት ጊዜ አለ ብለዋል። ይሄ ሁሉ ነገር ነው መስተካከል ያለበት የሚል ጥያቄ ነው። ባጀት ነው ጠቅላላ ኦቨርኦል ባጀት እንዳነሰው ነው የተናገሩት። የደሞዝ ማነስ፣ የጥቅማጥቅም አለመኖር፣ የትምህርት እድልና የደረጃ እድገት አለመኖር፣ ከስራ ቦታ ደህንነት አለማግኘት ለረጅም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡና አጀንዳ ሆነው የቆዩ መሆናቸውን ገልጸው ጉዳዩ አሳሳቢ ደረጃ ላይ የደረሰ መሆኑም ሁኔታው የመንግስት ትኩረት እንዲያገኝ ጠይቋል። እንግዲህ የሕክምና አገልግሎት ተቋርጦ ወይም ተስተጓጉሎ ጥያቄ ማቅረብ የጤና ተቋማትን ሆነ የጤና ሙያተኛ ማዕከል የሆኑትን ታካሚዎች ለሞትና ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ያለው ማህበሩ ስራዎች በአስቸኳይ ወደ ነበሩበት እንዲመለሱ ሙያተኞች፣ የተቋማት ኃላፊዎችም ሆነ የጤና ሚኒስቴር ባለድርሻ አካላት ለአፋጣኝ ውይይትና መፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል። እንግዲህ ይሄ መግለጫ በብዙ አንግል ልናየው እንችላለን። ሆኖም ያሉትን ችግሮች ሃይላይት አድርጓል። መንግስት ምላሽ መስጠት እንዳለበትም አጽንኦት ሰጥቷል። ወደ ስራ ተመለሱ የሚለው ግን ከመፍትሄ ጋር መፍትሄው ከተሰጠ በኋላ እንደሆነ የሕክምና ባለሙያዎቹ በግልጽ ያስቀመጡት ነገር ነው። ስለዚህ የኢትዮጵያ የነርስ ባለሙያዎቹ ምንድን ነው ያሰቡት የሚለውን መጠየቅ አጠያያቂም ነገሮችም አሉበት። ዞሮ ዞሮ ያለው ችግር አሁን እዚህ ላይ ጥያቄው ላይ እንዳየኸው የደሞዝ መራብ ብቻም አይደለም፣ ምንም በቃ ግብአት የለውም። በጣም ከዚህ በፊት ተናግረዋል። ጥቁር አንበሳ ሆስፒታል የህፃናት ክፍል አሁን ያለበትን አላውቅም። እኔ በነበርኩበት የማሞቂያ ኢንኩቤተር ማሞቂያው ስለሌለ ልጆቻችሁን አቅፋችሁ ቁጭ በሉ ተብለው አልጋም የለም። በየመሬቱ ላይ ሄደህ ይሆናል መቼም ሰው ልጠይቅ አንድ ቀን። በየመሬቱ ላይ እናቶች ቁጭ ብለው አልብሰው እነዚህ በጣም ትንሽ የሆኑ ፕሪማቹር
የተወለዱ ህፃናት ከጊዜያቸው በፊት የተወለዱ ህፃናት በሙቀት መቆየት ያለባቸውን አቅፎ ነው እንደዚህ ቁጭ የሚሉት በየኮሪዶሩ ማለት ነው። ይሄ እኮ የተቋም ጠቅላላ ሁኔታ ለማሻሻል የመጣ ጥያቄ ነው። ዱላ እኔ በጣም የሚገርመው እንደ መሀይምነት አሁንም ድጋሚ እንደ መሀይምነት አደገኛ ነገር የለም። ሰው የሚያድነውን ሁሉ የሚገል የሚያስተምረውን ሁሉ የሚያጠፋ ነው እና በዚህ ሁኔታ እንግዲህ አሁን የሕክምና ተቋማት ከዛሬ ጀምሮ በሚደረገው ነገር ብዙ ሰዎች ዋጋ ይከፍላሉ። ይሄ ነገር መንግስት አላሳሰበውም። ተቋማቱ ደግሞ እየተዋረዱ ነው የሚሄዱት። የጤና ሚኒስትር ብትለው የሕክምና ቦታዎች ምናምን ብትላቸው ከዚህ በኋላ በካድሬዎች እየተሞሉ ያለ መሸፈን ሲሉ ኳሊፋይ የማያደርጉ እውቀት የሌላቸውን ተማሪዎች ሁሉ ሳይቀር አምጥተው ህዝብ መቼም የማይደረግበት ነገር ስለሌለ ብዙ ወንጀልም አብሮት ሊመጣ ይችላል ባይ ነኝ። ከዛም ውጭ ምናልባት እዚህ ላይ የምጨምረው ነገር ከሌለ የመምህራን ጉዳይ ባጀት በሀገሪቷ መሰረታዊ ነገሮች ላይ የባጀት አለመኖር የሚያመጣውን ችግር የሚያሳዩ መረጃዎችንም ይዤ ቪዲዮዎችም ይዤ መጥቻለሁ። በዚህ ጉዳይ ላይ ሀሳብ ከሰጠስ እና ወደዛ እንሄዳለን። እዛ ወደ መምህራን ለመሄድ ለመሻገር አይ ቀደም ሲል አብዛኛውን ነገር የገለጽነው ጉዳይ ስለሆነ ብዙም የተለየ ነገር የለኝም። መልካም እንግዲህ የአንድ መምህርን ቪዲዮ አይቼ ተማሪዎች የሰጡትን ክብር ነው የሚያሳየው። ቅድም ለጤናው ለዶክተር ደረጀ ማህበረሰቡ የሰጠውን ክብር አይተናል። አሁን ደግሞ ለመምህራን ማህበረሰቡ ልጆቹን ለሚያስተምርላቸው የሚሰጠውን ክብር እናያለን። በዛ ሂደት መንግስትና ህዝብ ማንና ማን ናቸው ሆድና ጀርባ መሆናቸውን የሚታይ ነገር ነው። እናጫውተው ቪዲዮ። አበባ እየሰጡት ነው። ምን ሲሆን እናንተ ተምራችሁ ከፍተኛ ቦታ ስትደርሱ ከእናንተ ውስጥ አጥፍ ሲሆን ሁላችሁ ሳይሆን አንዳንድ ሰው አይሰማም። ምን የሚያደርግልኝ ቤት የሚገዛልኝ ወይም የሚሰራልኝ ተስፋ ምትሆኑ ችግር እንዳይደርስባችሁ እንድትሆኑ ፈጣሪ ያውቃል።
ይበቃል እና በጣም ይገርማል። ያስለቀሰኝ ቪዲዮ ነው እና ፊታቸውን ባየው ደስ ይለኛል። ቴክኒሻኔ ልጆቹ ሲያለቅሱ አይተሃል አይደል? ይድነቃቸው ልጆቹ አልቅሰዋል እና ያለቀሱት እነዚህ መምህራኖች በጣም ብዙ ዋጋ ነው የሚከፍሉት። አስተማሪዎቻችን ትዝ ይልሃል አይደል? አዲስ አበባ ላይ ያሉ መምህራኖች በጣም ድሃ ናቸው፣ ምንም የላቸውም። እኚህ መምህር መቼም ብዙ ዓመት እንዳስተማሩ የሚያሳይ ነገር ነው እና እስካሁን ድረስ በአይምሯቸው የሚመላለሱ ትልቁ ችግራቸው የሚያርፉበት ቤት የለም እና የእናንተ ጸሎት ቤት ሊያሰጠኝ ይችላል። ገዛ ደግሞ ተመልሰው ቤት እኮ የሚኖረኝ እናንተ አድጋችሁ ወይ ከእናንተ አንዳችሁ ቤት ትገዙልኝ ይሆናል ወይ ትሰሩልኝ ይሆናል ወይ አንድ ላይ ምናምን ብለው የተናገሩበት ነገር ነው እና በጣም ነው ያሳዘነኝ። በጣም ልብ የሚሰብረው እዚህኛው ቦታ ላይ ነው። በቃ ይሄን ሁሉ 20 ዓመት ምናምን አስተምረው ይሆናሉ ከዛም በላይ እንግዲህ መምህርነት በአጋጣሚ ድሮ ቶሎ ነው የሚጀመረው። መምህርነት አንዴ ከተጀመረ በኋላ አይወጣም እንደምታውቀው እና የሆነ ጊዜ ላይ ካልወጣ በተለይ ከፍ እየተባለ ከመጣ በቃ ይሄ ነው ዓላማዬ ብለህ እስከ የምትቆይበት ነው እና ብዙ ዓመት እንዳስተማሩ ምንም ጥያቄ የለውም። ብዙ ዓመት ብዙ ልጆችን ብዙ ሺህ ልጆች በሺዎች የሚቆጠሩ ልጆችን እንዳወጡ ምንም ጥያቄ የለውም። በተማሪዎቻቸው ተወዳጅ መምህር እንደሆኑ ምንም ጥያቄ የለውም። ረጅም እድሜ ከማገልገላቸው የተነሳ በእርጅና ዘመን ላይ እንዳሉ ምንም ጥያቄ የለውም። ቤት ግን የላቸውም። እናት እነዚህን ትንንሽ ልጆች ተስፋ ያደርጋሉ። ገና አድጋችሁ እናንተ የሆነ ቦታ ስትደርሱ ቤት ትገዙልኛላችሁ የሚልና እንዲሁም ሐኪም እንደዚህ ሁሉ እየሰራ እራበኝ የሚለው ነገር እንደ ሀገር የሚያሳየን ነገር በጣም አደገኛ ነው። እንደ ሀገር ናሽናል ኤምባረስመንት ነው። ባለፈው አቶ ገለታው እያለ ነበር እንደ ሀገር የኢትዮጵያ ሐኪሞች ተርበው አደባባይ ወጡ የሚለው ዜና በአደባባይ አንገቴን ያስደፋኛል አለ። በዓለም ላይ አንገቴን ያስደፋኛል። በእንደዚህ ሁኔታ ደግሞ እነዚህ መምህራኖች ኢትዮጵያ ለሌላው ዓለም ላይ ብዙ ነገር ያደረገች በስልጣኔው የሌሎችን የሰው ልጅ መብት ለማስከበር ብዙ ተጽዕኖ ያደረገች ሀገር እንደዚህ መምህራኖች ተቸግረው ተርበው እና ቤታቸው ሲንከራተቱ እንደማየት በጣም የሚያሳዝን ነገር የለም። በዚህ ከቀጠልን አሁንም ያለንበት ነገር ያው እንደምታውቀው ጨለማ ነው። በዚህ ከቀጠልን ግን እንዴት ነው የምንደርሰው? እነዚህ ተቋማትስ ከዚህ በኋላ ያላቸው ዕጣ ፈንታ ምን ይመስላል የሚለው እንደው ትንሽ በደንብ አጽንኦት እንድንሰጥበት ነው። ቅድም ብትገልጸውም እንደገና ደግሞ የመምህሩን ጉዳይ የጨመርኩት ይድነቃቸው። በተንቀሳቃሽ ቪዲዮ ላይ ያየናቸው መምህርና የተማሪዎቹ በጎ ተግባር በተመለከተ እንግዲህ የነዚህ በጎ አድራጊ ተማሪዎች እንዲሁም የኚህ መምህር ክንውን ብቻ አይደለም የብዙ መምህር እንዲሁም የብዙ ተማሪዎች ሂደቶች ናቸው። አጋጣሚና እድሉ ሆኖ ይህ ቪዲዮ ያው ማህበራዊ ድረገጽ ትስስር በቲክቶክ በተለያየ መልኩ ተመለከትነው እንጂ እንደዚህ አይነት ክንውኖች አሉ ይደረጋሉ። እንደ ኢትዮጵያዊነት ይሄ ከየትም ከፈረንጅ ከምን የታየ ብራበት ሳይሆን አመስጋኝነት የብዙ ኢትዮጵያን መገለጫ ባህሪ ጭምር ነው እና አሉ እንደዚህ አይነት ሂደቶች አርካታል እኮ አርካታከም ትምህርት ቤት እኛ ትምህርት ቤታችን እኮ ነው እሱ ልልሽ እኮ ነው አመስጋኝነን እያልኩሽ እኮ ነው ያለው እና ይህ አጋጣሚ ሆኖ የዚህ የመምህሩ ሆነ የተማሪው ክንውን ቪዲዮ ተመለከትን እንጂ በአብዛኛው የሚደረግ ክንውን ነው እና ሂደቱ ያሳዝናል። እሳቸው በተለይ ረጅም ጊዜ አገልግለዋል በመምህርነት ሙያቸው እስከዚህም ድረስ አገልግለው ቢሆኑ ግን አሁንም ቢሆን እንደው ደናም ቤትም ደናም ይሆነም ይባላል አይደል እንደ ሀገር ሊያስኖር የሚችል የኑሮ ሁኔታ ላይ አይደሉም። ይሄ የእሳቸው የኚህ መምህር ብቻ ሳይሆን የአብዛኛው አስተማሪ የቤት ውስጥ ጓዳ የቤት ውስጥ ጣጣ ነው። ነጥቤ እሱን ለማስቀመጥ ነው። መጥቼ አብዛኛው በቃ የመምህራን ህይወት ይሄ ነው የሚመስለው። ምንም ከስንት አንድ ነው። በተለይ በከፍተኛ ደረጃ ያሉ መምህራኖች በዩኒቨርሲቲዎች የሚያስተምሩ መምህራኖች በተለያዩ የግልም የምንም ተቋማት ሄደው በክሬዲት አወር በሚሰጧቸው ኮርሶች አንዳንድ ነገሮች ትንሽ ከኪስ ገንዘብ የሚገኝ ኖሮ ራሳቸው በመደጎም ደረጃ ትንሽ ሻል ያለ ገቢ ያገኛል። ትንሽ ነው እሱም ጥሩ ነው እያልኩ አይደለም። ትንሽ የተሻለ ገቢ ይገኝ እንጂ በአንደኛ ደረጃ እና በሁለተኛ ደረጃ ላይ ያሉ መምህራኖች ህይወት አሁን የሚያየናቸው መምህር ህይወት የእሳቸው የተለየ ህይወት አይደለም። በቃ ይሄ ህይወት ነው ያለው። አብዛኛው መምህር ህይወት ይሄ ነው ያለው። እንዲሁም ደግሞ ተማሪዎችም ደግሞ
አለ። እንደዚህ አይነት ክንውኖች በአብዛኛው የሚደረጉት የሰኔ 30 የዓመት ማጠቃለያ ወቅት ላይ ሲሆን የሰርቲፊኬት መስጫ ፕሮግራም ከመኖሩ በፊት ይደረጋል። የካስተማሪዎች መሃል የመምህሩ የክፍል ኃላፊ የሆኑት የሚሰጥ ምስጋና እንደ ነገርየው ሁኔታ የስዕሎችን አንዳንድ ነገሮችን አሻሽጎ ምን ብሎ የሆነ ዳቦ ቆሎ ምናምን አዋጡ ተብሎ ስሙን 5 ሳንቲም 10 1 ብር በየደረስንበት ደረጃ ላይ አድርገን አመስግነናልንም ተመስገነናልንም ያው ብዙ ለማለት ስለማልፈልግ ነው ከመምህሩ ጋር በደንብ ስለማቆም ጭምር ነውና ነጥቡ ግን አሁን እንደዚህ አይነት ችግሮች ነው ያሉት እንጂ እንትኑ የኛ መምህርና ተማሪዎች ያደረጉት ነገር ሀብታምም ሆነ እንዲደረግ የሚችል ነገር ነው። ደሃ ስለሆነን አይደለም ይሄ ነገር። መምህሩ ደግሞ የተሻለ ቤት የተሻለ መኪና የተሻለ ኑሮ ስለሌለው አይደለም ይሄ ነገር ያሳዝን። እንደዛ ኑሮ ደግሞ ቢኖር ደግሞ ይሄ ክንውን አያስፈልግም ማለት አይደለም። ክንውኑ ሀብታምም ሆነ ደሃም ሆነ ምንም ሆነ አመስጋኝነት መኖር የሚገባ ነገር አመስጋኝ መሆን መልካም ነው። በምንም መልኩ በየትኛው ማግባብ አመስጋኝነት ጥሩ ነገር ነው። ነጥቡ ግን እየሆነ ያለው በልካችንና በአግባባችን ባለንበት የኑሮ ደረጃ አሁን እንግዲህ ሐኪሞችም ይሁን መምህራኖችም ይሁን የመንግስት ሰራተኞች እነዚህ በዋነኝነት እንግዲህ የችግሩ ሰለባ የሚሆኑትና ትውልድ ቀራጮች ለትውልድ አለኝታ የሚሆኑት ተቋማትና በተቋም ውስጥ የሚያገለግሉት እነዚህ ሁለት አካላቶች ናቸው። መምህር፣ ሐኪም፣ ወታደር በእነዚህ ሶስቱ እነዚህ በቃ ከራሳቸው አልፎ ለሌሎች መስዋዕትነት ጧፍ ሻማ የሚሆኑ ተቋማትና ግለሰቦች ለግለሰብ አንድ ዶክተር አንድ አስተማሪ አንድ ወታደር በቃ ጧፍ ራሱ እየተቃጠለ ራሱ ያለ ለሌላው ብርሃን ለሌላው መፍትሄ ለሌላው መድኃኒት ለሌላው ይሆን የሚሰጥ ስብስብ አካል ተቋም ግለሰብ ነው። እነዚህ ነገሮች እንደ ሀገር ካለንበት የኢኮኖሚ አንፃር ተገቢ የሆነ ክትትልና ድጋፍ ሊሰጣቸው ይገባል። ተገቢ ይሁን ያልተገባው ጥያቄ አይደለም። ተገቢ ይሁን እንደ ሀገር ባለንበት የኢኮኖሚ ደረጃ አሁን ከመንግስት ጋር ጥያቄያችን እየሆነ ያለው እኮ እነዚህ ተቋማቶች ላይ የሚሰሩ ባለሙያዎች መምህሩ ወታደሩ ሐኪሙ ይሁን እንዲህ አይነት ጥያቄዎች እንዲህ አይነት ችግሮች ውስጥ ያሉ ሆኖ የዕለት ጉርስ ዳቦ ጥያቄ ላይ ያሉ ሆኖ ቅድም ደጋግመን ብንለው የድሮን ትሪት የምናይበት ድሮን እየተገዛ የራስን ዜጋ የሚቀጠቀጥበት የሚደረደርበት ትምህርት ቤት የሚወዱበት ደረጃ አሁን ንጽጽር እኮ ነው እያስቀመጥን ያለን። መንግስትን እየተጠየቅን ነው በንጽጽር እኮ እንግዲህ እዚህ አስተማሪ እያየን ነው ችግር ውስጥ ነው ያለው። ሐኪም ችግር ውስጥ ነው ያለው። ሐኪም መምህሩ ደግሞ የሚንከባከበው የሚጠብቀው ደግሞ ከሐኪሙ ከመምህሩ ቁጥር በላይ የሆነ ደግሞ በሚሊዮን የሚቆጠር ህዝብ ደግሞ እንደ ህዝብ ደግሞ ችግር ውስጥ ነው ያለው። እዚህ ችግር ውስጥ ስላለን ለነዚህ ችግሮች በቅደም ተከተልና ባለን እንደ ሀገር አቅም እንደ ሀገር ባለን አቅም መፍትሄ በጀለት ለዚህ ትኩረት ይሰጥ። አይ ይሄ አይሆንም ድሮን በሚሊዮን ዶላሮች አስመጣና ትሪት እያሰራው ፎቶዬን አያል ይሄ አይሆንም። ድሮን ገዛና አማራ ክልል ኦሮሚያ ትግራይ ላይ ንጹሃን ዜጎችን ትምህርት ቤቶችን ቤተክርስቲያኖችን አወድማለሁ አጠፋለሁ። የጥይት ማምረቻ ፋብሪካና ተመራጭ ተቋሾችን እሰራለሁ ከዛ ንጹሃንን እደበድባለሁ። ጥያቄ የሚጠይቁ ማህበራዊ ፖለቲካ ኢኮኖሚ ጥያቄ ለምን ብለው የሚጠይቁ ሰዎችን አፋፍሶ ይዞ አስሮ ያንገላታ ወታደር እንዲሁም ደግሞ የእስር ቤት ተቋማትን ይገነባል። ከፍተኛ ወጪውን በሀገር ላይ ያለው በብድርም ይሁን በሀገር ሀብቱም የፈራ ሀብትም ይሁን በምን ይሁን የመጣውን ገንዘብ በሙሉ ለዚህ ያውላሉ የሚል መሪ ነው የገጠመን። ጥያቄያችን ይሄ ነገር ይስተካከልልን። እንግዲህ አሁን የምንስሰው ይሄንን ነው የምንለው እና ይሄ ነገር ምላሽ ያገኘበት ሁኔታ ያለ ቅድም እንዳልኩሽ የዚህ ድምሩ ውጤቱ ያው ደጋግመን ብንለውም ደጋግመን ብንናገረው ካለበት ችግር አንፃር ጭምር እንደሆነም ተመልካቾቻችን ይረዱናል ተስፋ አደርጋለሁ። የነዚህ ሁሉ ሰቆቃ ድምር ውጤት አሁን ላይ እንደ ሚዲያ ባለሙያኛ ወጥተን ስላወራ ነው አይደለም። የፖለቲካ ፓርቲ ድርጅቶች መሪዎች ወይ የማህበረሰብ አንቂዎች ወጥተው ስላተናገሩት አይደለም። አሁን ይሄ የምንለው ነገር በእያንዳንዱ በሙያ ደረጃ ይኸው ሐኪሞች ላይ ችግር ገብቷል፣ መምህራኖች ጋር ገብቷል፣ ህዝብ ላይ ገብቷል። እንደ ሀገር ሁሉም ቤት የገባ ችግር ሆኗል። መጠኑ ደረጃው ይለያይ እንጂ ሁሉም ጋር እያንኳኳ የገባ ችግር ከመሆኑ አንፃር ከዚህ ችግር ለመላቀቅ አሁን መንታ መንገድ ላይ ያለ እንግዲህ በዚህ መንታ መንገድ ላይ ምን ጊዜም ቢሆን ህዝብ አሸናፊ ነው። በዓለም ያለ አረዳድ የሚያሳየን እሱ ነው። ህዝብ አሸናፊ ነው የሚሆነው። አሸናፊነቱም አይቀሬ ነው። ግን ቅድም እንዳልኩሽ ግን ይሄንን ጥያቄዎችን በዘርዝር በወጉ ይዞ ሰንዱ አስተካክሎ በመጠየቅ ያለበት አካል እንዲጠየቅ በማድረግ
በማታገል ደረጃ የትግል እንድና እውቀቱም ማሳቡም ያላቸው ሰዎች ደግሞ አንድ ሆነው ደግሞ በማታገል ደረጃ እሺ ይሄስ ነገር ደግሞ ለውጥ የሚመጣና ምን ቢል ኃላፊነት የሚረከበው ማን ነው የሚለውን ነገር ድርጅትን ተቋምንም ግለሰብን በማብቃት ሁኔታ የሚታዩ ችግሮች አሉ። እነሱን መፈተሽ የሚያስፈልጉን ነገሮች አሉ። እነዚህ ነገሮች ተፈተሹ ታዩም አልታዩም ተቋምን ተመሰረተም አልተመሰረተ ጥያቄውን የመጠየቅና ይሄንን ስርዓት የመለወጡ ሂደት ግን አይቀሬ ነው የሚል ያለኝ ግለሰብ። መልካም እንግዲህ አሁን ወደ ውጪዎቹ እንቅስቃሴ ደግሞ ምን እናድርግ እኛስ ምን እያደረግን ነው የሚባል ጥያቄ መነሳቱ አይቀርምና በዚህ በውጪ ሀገር በተለያዩ ቦታዎች በድሮን ለተጨፈጨፈው የአማራ ማህበረሰብ የሻማ ማብራት ስነ ስርዓት ተካሂዶ ነበርና በጀርመን በፓሪስ በፈረንሳይ እና እንዲሁም በኔዘርላንድ በሆላንድ ባለፈው ቅዳሜ ተደርጎ ነበር። እሁድ ደግሞ በዚህ በዩኬ የተለያዩ ከተማዎች ማንቸስተር በርሚንግሃም እና እንዲሁም ለንደን ላይ ተካሂዶ ነበርና የተወሰኑ ቪዲዮዎች እና ፎቶዎች ደርሰውን ነበር። እስቲ እንጋብዝህ እንየው እንቅስቃሴያችንን ምን እንደሚመስል እንየው። እኔም አንዱ ጋር ተገኝቼ ነበር። ጀመር For anyone who would like to join us, please join us. We all gather here to remember the Ethiopian government has killed its own people. Those who has been killed by the Ethiopian Defense Force and brutally massacred has been genocide. Those who lost their life, civilians, and we just gather here to remember them. This is all about humanity. It's got nothing to do with politics. It's got nothing to do with religion or any aspect. If you like to join us, it's all about being a human and to remember those who lost their life by the hands of the Ethiopian government. Please join us. We are the Amhara people of Ethiopia, the indigenous people of Ethiopia. The history, whoever knows the history about Ethiopia, it knows about the people of Amhara. Amhara people are now dying in every part of the country. So we just gather here to remember those people, those civilian Amhara who was being killed by the dictator Abiy Ahmed. በድጋሚ እንኳን ደህና መጣችሁ። አሁን ፕሮግራማችንን እነዚህ መልእክቶች እየተላለፉ ነበረ። በማንቸስተር በበርሚንግሃም እና በለንደን የተካሄደው ቅድም ንግግሩ ላይ ምንድነው እኛ የኢትዮጵያ ነባር ህዝቦች አማራ እንባላለን፣ ነገር ግን በኢትዮጵያ ታሪክ የሚመሰክረው ሀገር መስራቾች ነን። ይሄን ሁሉ አሁን ግን በየአቅጣጫው በተለያየ አካባቢ አማራ እየተገደለ ነው። በራሱ መከላከያ ሰራዊት በአብይ አህመድ ጄኖሳይድ እየተፈጸመበት ነው እና እነሱን ለማሰብ ነው። ይሄ የፖለቲካ ጉዳይ አይደለም፣ የሃይማኖትም የምንም ጉዳይ አይደለም። ይሄ የሰውነት ጉዳይ ነው። ሰዎች እየተገደሉ ነው። ከጦርነት ጋር ግንኙነት የሌላቸው ሲቪሊያንስ ወይም ንጹሃን ሰዎች እየተጨፈጨፉ ነው በድሮን። እነሱን ለማሰብ ነው የተገናኘ ነው የሚለው መልእክቱ። በሌሎችም አካባቢዎች ያሉትንም እንደዚሁ ከስር እያየን እንሄዳለን። ቴክኒሻን ያስገባው ሌሎችም አሉ በየአቅጣጫው ያሉ ፎቶዋቸው እነዚሁና ያው ህዝቡን በድሮን የተጨፈጨፈው ህዝብ በጦርነቱ ስለሚሸፈን መንግስት የጦርነቱ አንድ አካል አድርጎታል። ማህበረሰቡ ንጹሃኑን መጨፍጨፍ መበቀል ማለት ነው። ሌላው ማህበረሰብ ደግሞ ከጦርነቱ ጋር አብሮ በጦርነቱ እየሸፈነው በጦርነት አካል አድርጎ ስላየው
ምንም ሳያረጉ ቤታቸው ተቀምጠው ወይም ወደ ትምህርት ቤት ውስጥ ተሰብስበው የነበሩ ድንገት ወጥተው የተገደለው የማህበረሰብን አባል በደንብ እውቅና አለመስጠት እና በዚህ በጦርነት ውስጥ የተደረገውን ወንጀል የመደበቅ ነገር አለ። መደበቅ ብቻም አይደለም፣ እርዳታም አለማድረስ አለ። ድንገት ወጥተው የቀሩ መንገድ ላይ የቀሩ ወይም ክርስትና ላይ ነሱ ሄደው እንዳለ ተጨፍጭፈው በድሮን ማን ነው ከዚህ በኋላ ድምጽ የሚያሰማላቸው? ወይስ እንደዚሁ አካለ ጎዶሎ ሆኖ ቤት የተቀመጡ ሰዎች ማን ነው የሚረዳቸው? ወይም አባትና እናቱን በድሮን ያጣ ልጅ ማን ነው የሚያሳድገው? በየቤቱ ብዙ መከራና ሀዘን ገብቷል። ይሄ የድሮን ጭፍጨፋ ህዝብ ላይ ያነጣጠረ ከመሆኑ አንጻር ተው ሊባል በአደባባይ ሊነገርለት ይገባል የሚል ሰልፍ ነው። የሰልፍ ሳይሆን የሻማ መብራት የተደረገው። ኢትዮጵያ ላለው ማህበረሰብ ደግሞ እናስባችኋለን፣ ለቅሷችሁ ለቅሷችን ነው፣ ሀዘናችሁ ሀዘናችን ነው ተብሎ ለነሱ የመታሰቢያ ዝግጅት የተደረገበት ነው። ምናልባት ከዚህ አንጻር እንደምታውቀው ይሄ ፖለቲካ ውስጥ ፖለቲካ አልወድም፣ አይመለከተኝም፣ ጦርነቱን አልደግፍም፣ ወይም እኔ ምንም አይደለሁም፣ ወይ አማራ አይደለሁም፣ ወይ ምን አይደለሁም የሚለውን ሁሉ ይሄ ጉዳይ ሊመለከተው ይገባ ነበር። የሰው ልጅ በወጣበት ሲቀር በድሮን ከላይ በኃይል ተመቶ ምንም በማያውቀው ነገር ባልተሳተፈበት ነገር ተመቶ ህፃናት ሳይቀሩ በማህፀን ያሉና ክርስትና የተነሱ ህፃናት ሳይቀሩ እንዲሁም በትምህርት ቤት ውስጥ ያሉ ሰዎች ሳይቀሩ በድሮን ሲጨፈጨፉ የመላው የኢትዮጵያውያን ችግር መሆን አልነበረበትም። እዚህ ላይ ምናልባት ትንሽ ሀሳብ ስጥ። በዚህ አጋጣሚ ይህን ያዘጋጁትና ላደረጉት ምስጋና ይገባቸዋል። የሰውነታቸውን ነገር ፈጽመዋል። ሌላውስ ምንድን ነው? በዚህ ደረጃ አልተመለከተውም ወይ? አይገባውም ወይ መውጣት? ማሰብ የለበትም ወይ የሚለውን ነገር እንደው ሀሳብ ስጥበት። ከዚህ በፊትም ብለናል። ይሄ በተለይ በአማራ ፖለቲካ ትግልና ታጋዮቹ በሚል የሚዲያው ሚና፣ የዲያስፖራው ሚና፣ የራሱ የታጋዮቹ ሚና በሚል ያየናቸው ነገሮች አሉ፣ የፈተሽናቸው ነገሮች አሉ። ይህ እንዳለ ሆኖ እንግዲህ እዛ ላይ ካየነው ነገር አንዱ የዲያስፖራውስ ሚና ምን መሆን አለበት፣ የታዩ ጠንካራና ደካማ ጎኖች ብለን የዳሰስንበት ነበረ እና ብዙ ችግሮች አሉ፣ የተለያዩ ነገሮች አሉ። ብዙ ኑሮ ምን ሙሉ ላይሞላ ይችል ይሆናል። ባለ ጊዜና ሀሳብ ግን በተቀናጀ መልኩ አንድም እየደረሰ ያሉ በደሎችና ሰቆቃዎችን ዓለም አቀፍ ማህበረሰብ እንዲያውቅ በማድረግ ረገድ እንዲሁም ደግሞ በገንዘብም በእውቀትም በሀሳብም የሚረዱበትን ነገር መፈጠር መቻል አለበት። እዚህ ላይ የታየ ስስነት አለ የሚል ጠቃሚ የሆነ ትችት አቅርበን ነበር። ከዛ በኋላም እንግዲህ ያየናቸው እንቅስቃሴዎች አሉ። ከነዛ እንቅስቃሴዎች መካከል አሁን ይኸው በለንደንና በተለያዩ አካባቢዎች እንደዚህ ያየነው እንቅስቃሴ በእውነት እጅግ የሚያስመሰግን ነው። እነዚህ አደባባይ ላይ ወጥተው በሀገር ቤት እየደረሰ ያለውን በደልን፣ ግፍን አስመልክተው ዓለም ይወቅ በማለት እንዲመልኩ ያሳዩት እንቅስቃሴ እጅግ የሚደነቅ ነው። ይህንም ላደረጉት ሁሉ ክብር ለነሱ ይሁን፣ ሊመሰገኑ ይገባል። መቀጠልም መቻልም አለበት በተለያየ አካባቢ። ሌላው ከዚህ ጋር ተያይዞ እንግዲህ እንደዚህ አይነት እንቅስቃሴዎችና ተግባሮችን በመፈጸም ሁሌም እኔ እንደምለው ግፍን በደልን ከመጸየፍ አንጻርና ግፍና በደልን አድራሾችን ደግሞ ለምን ብሎ ከመጠየቅ አንጻር ወጥ ብሔር፣ ሃይማኖት የሆነ ነገር የሚመለከት ጉዳይ አይደለም። ባለ ህሊና መሆን በራሱ በቂ ነው የሚል ጽኑ አቋም አለኝ እና ይህንን ነገር ወጥቶ በሀገር ቤት የሚደርስን በደል፣ በሀገር ቤት የሚደርስን ሰቆቃ አደባባይ ላይ ወጥቶ ለምን ብሎ መጠየቅ በተመለከተ የግድ ለአማራ፣ ለኦሮሞ፣ ለትግራይ፣ ለጉራጌ፣ ለሀዲያ፣ ለእስላም፣ ለክርስቲያን ለእንዲያለን የምንሰጠው ሳይሆን ሰው በመሆን ለደረሰው በደልና ሰቆቃ አቤት የማለት የመጠየቅ ነገር የባለ ህሊናዎች መልካም በጎ ሀሳብ ስራ ነው። ከዚህ አንጻር ሁሉም እንዲህ አይነት ነገር ሊያደርግ ይገባል በቻለው አቅም። እንግዲህ በዚህ ወቅት ላይ ይሄ ጥሪ ሲደረግ በስራ በተለያየ ምክንያት ላይገኝ የሚችል ሊኖር ይችል ይሆናል። እንደዚህ አይነት ነገር ፍላጎት የሌለው ሊሆን ይችል ይሆናል። እንደዚህ ወጥቶ የሚሰራ ካለ እንደዚህ ወጥቶ ቢሰራ፣ በእውቀትና በሀሳብ ደግሞ የሚደግፍ ካለ በእውቀትና በሀሳብ ይደግፍ፣ በገንዘብና በተለያየ የሚደግፍ ሁሉም በየመክሊቱና በየሚናው በየፍላጎቱ በሚችለው አቅም በመተባበር እየደረሰ ያለውን በደል በማስቆምና በደል አድራሾች ደግሞ ተጠያቂ እንዲሆኑ በማድረግ ረገድ የሁሉም ኃላፊነት ነው መሆን የሚገባው። የከሌ ነው ብቻ ልንል አይገባም የሚል አስተያየት አለ። ሌላው ከዚህ ነገር ጋር በተያያዘ ሁኔታ እንግዲህ እንዲህ ነገር ላይ እንዲዳከምና እንዲሳሳም የሆነበት ምክንያት ችግር ነው። አየሽ ምንም ብንሸፋፍነው ብንደባብቀው የምናውነው አንዳንድ ነገር አለ።
የሆነ በሰልፍ ላይ ስትገኝ አሁን እኮ ጉዳዩ እኮ ኢትዮጵያ ከምንላት ትልቅ ሀገር ወረደና እኮ የሆነ ብሔር ሆነ ከብሔርም አልፎ ጎጥ ነው ከጎጥ አልፎ ወረዳ ቀበሌ ምናምን ድረስ እኮ ወረደ ከዛም የሆነ አንድ ቤተሰብ ምናምን ሆነ አንተ ኬትን እንደምንድና አንተ ምን ያገባሉ አገባ ብዙ ችግሮች አሉበት በተለይ ከዲያስፖራው በተለይ አሁን ሀገራችን ካለው ፖለቲካ ሁኔታ አንፃር በሙሉ ልብነትና በፍቃድ ወጥተሽ ሊያገባኛል አይነት ስሜት የምታደርጊያቸው እንቅስቃሴዎች እንደበፊቱ አንተ ሰፊ አይደለም ነው አጥሮች አሉ የታጠሩ በየንቱ አጥር የተቀበጠ አጥር አለና እነዚህ አጥሮችን በሚገባ ልኩ ሄዶ አሁን ምናልባት አንቺ እዛ ጋር ወጥተሽ ባለዲና ሆነሽ ስለሚሰማሽ ይሄ ነገር ያገባኛል ብለሽ ስለምታስቢ ወጥተሽን እንዳደረግሽ ሁሉ በእርግጠኝነት ነው ነገርሽ መጥተህ እንደው የሚሰማው ማካል የሚሰማው ደስ ይለኛል የሆነው ደግሞ ወይ ሴቶች ሊሆን ይችላል ወይ ወንዱ ሊሆን ይችላል እንዲዞር ብሎ አፉ ደግሞ መጣች ኢትዮጵያ ሚስቷ ምናምን ሊልሽ ሁሉ ይችላል በእርግጠኝነት እዛው ቦታ ላይ አግላይነት አለው ትግሉ ላይ በትግሉ እንቅስቃሴ ላይ የታየ የሆነ ውሽፍፍክ ያልሆነ አስቀያሚ ሆኑ ሂደቶች አሉ እነዚህ ሂደቶች አሁን ቀደም እንዳልሽው ሌላውን ለምን ወጥተ ድምጽ አላሰማም ብለሽ ለሞቀስ ሙሉ ሞራል ወኔ የማይሰጥሽ ነገር አለ ጉልበትሽን ያዝ የሚያርሽ ነገር አለ አሁን የሰልፉ አስተባባሪ ሰልፉ ላይ ከፊት የሚታዩ አለን ጎበዝ ምናምን ምሉ ከልባቸው የምርም ሌላውን ራሳቸውን ማስተባበሩ የሚንቀሳቀሱ እንዳለ ሆኖ ደግሞ እዛው ከፊት የሆኑ ምን ይሁን ደግሞ አሉ ቅድም ያልኩሽ ማለት ነው እዚህ ውስጥ ምናምን አማራ ነው አይደለም ምን አገባው የሚልሽ አለ ደግሞ አሁን ደግሞ ያመጡት ፈረጃ ለኢትዮጵያ ሚስት ምን ያገባል ይሄ ትግሉ አማራ ነው ምናምን ይልሻል ብሔርሽን ይጠይቅሻል እና ቅድም ያልሽው ነገር ከአማራ ነኝ ከሚል ወይ ደግሞ በእንዲህ ጉዳይ ላይ ስብስብ በሚመለከቱ የሆነ ተሰባስበና በሚሉት አካል ላይ ገብቶ ባለዲና የሆነ ይሄስ ተገቢ ጥያቄ ነው አዎ እንደዚህ መሆን የለበትም ለማለት ደግሞ ምን ሊሉኝ ይሆን ይላል ባይል እንኳን ይሉታል ቀደም እንዳልኩሽ በእርግጠኝነት አሁን እኔ አንቺ አቁሽ እዛው ውስጥ ካለ ከወንድ ከበደ ከሴት አስቴር የምትባል ከሌ ነው ባልልሽም ያለሽ ግን በእርግጠኝነት አለ አያችሁት ኢትዮጵያንስ ደግሞ እኮ መጣችሁ እኮ እኮ አታፍርም ምናምን ያለሽ አለ እንዴ አይነት ነገሮች ውስጥ መጣሽ ነው ያሉኝ ለነገሩ ያስፈልጋል ሰው ሁሉ ከቤቱ መውጣት አለበት ምንም ቢባል ሰው እንዲለኛል ተብሎ አንድ ሰው ሁለት ሰው መቼም ሁሉም ሰው ጤነኛ አይደለም ሁሉም አይደለም መቲ አቁንም አንካት ኖ ይወድሽ ይሄ እንደ መቲ ይወድሽ ይሄ ነገር እንዳልኩሽ ያንዳንዱ ነገር ቀደም ብዬሻለሁ ከዚህ ከትግሉ አንፃር እዛ ጋር ካታገ ከድርጅት ከማስተባበር ከሌላ አንፃር በደንብ መመርመር ምናምን የሚያስችል የራሱ ፕሮግራም በሰነድ በማስረጃ የተደገፈ ነገር ያስፈልገናል እንዲሁ በወፍ በረር የገብሱን አንስተን እንዲሁ ልፍ ስንል አንድም መረጃው ተዘባ ያደርጋል ሁለቱም ወይ በደንብ አልሄድንበት ወይ እንትን አላልነው የሆነ ተጋላጭ ያደርጋል እዚህ ጋር ማሽሙር ምን ያስፈልግ ምናልባት እንዳልሽው እንኳን ደህና መጣሽ ቅድም እኮ ብዬሻለሁ ባለሊናዎች ቀናዎች አሉ ትግሉ የነሱ ብቻ ነው ትግሉ የብዙ ሰው ትብብር ውጤት ጭምር በጋራ ማምጣት መቻል አለበት ብሎ የሚያስቡ ባለሊናዎች ሆኑ አታጋዮች አሉ እዚህ ውስጥ በዛው ልክ ምናልባት እነሱ ውስጥ አንዱ ይሄን ብሉሽ ይችላል ግን ማንከዶ ሀቅ ግን ይሃንን አንቺ ነገርኩሽ እኮ እዛው ውስጥ ካለ ውስጥ ወይ አስቴር ወይ ከበደ አለልሽ ይሆናል እንጂ ያለሽ አለ የሚልሽ አለ ምናልባት ፎቶዎች ፊት ለፊት ላይ ታይቶ ምናምን እንደሆነ አላውቅም እዚህ በዚህ ድምጽ በማሰማት ካለ ፎቶዎች ተዘግቶ ከኤክስም ተደርጎ የሆነ ሰው ፌስቡክ ላይ ሊጽፉ ይችላል ቲክቶክ ላይ የሚያወጣው ይችላል ምክንያቱም ያለሽ ባክግራውንድ ዓለም አደባባይ የሚያውቀው አለ እንግዲህ የተለየ ነገር ካለሽ እንግዲህ አናውቅም ሚዲያ ላይ ወጥተን እንግዲህ በአደባባይ በሚዲያ ላይ ያለሽ መጥቲ ስትባል ምናውቀው ነገር አለ እዛ ጋር ደግሞ የኔ አትድረሱብኝ ምናምን ሁሉም ይያልኩ አይደለም እንደባድርጌ የተመልካቾቻችንን ልብ ያርጉ አሉ ደግሞ በቃ አትድረስብኝ አለ የኔ ነው ምናምን በቀይውን አጥራጥረው ወይ አይሰሩ ወይ አሰሩ ዝም ብሎ የልጫወት የሚያደርጉት ነገር አለ በዚህ አይ ተሳቦታጅም የገቡ ሊሆኑ ይችላሉ ሌላውን ሰው ለበበት ኮሚኒቲ ኮሚቴ ይሄንን ነገር በልኩና ባግባቡ ልናወራው ይገባል የግድ አመስግነው ተቀበሉኝ ብለን ያንን ነገር ባንሸፍነው እኔ ምርጫዬ ነው ደስ ይለኝ ምክንያቱም አመስግነው አመስጋኞች አሉ ስላመስግነው ስለተቀበሉሽ እነሱ ያመሰግኑኛል ብለሽ አይደለም ይሽኩ ህሊናሽ ይሄን ነገር ማድረግ እንዳለብሽ ስለምታምኝበት ጭምር ያለሽበት የህይወት ታሪክሽን ጭምር በዚህ በትግሉ በሚዲያው ስራ ላይ ሂደትሽም ያንቺ ፕሮፋይል ይሄም ጭምር ስለሆነ እንጂ ዛጋ እንዳልሽው ስላመሰገነሽ ብለሽ ነው አመስግኖኛል እኮ ብለሽ ለገምተን ወደ ማትሄጂ አይ ስትሄጂ ደግሞ ቅድም መጣች ኢትዮጵያ ሚስተም ስላልሽ ደግሞ ይሄው ደግሞ እንደምን ብዬ በሄድም እንዲያብን ምን አገባኝ ማለት እኔ አቲ በቃ የተሰራሽበት ስሪት አለ ስላሉሽም ስላላመሰግኑሽም የምታደርጊው ነገር የለም አንቺን ሳይሆን ግን ካንቺ ውጪ ያለው ማሱ ቅድም የጠየቅሽን ጥያቄ ስላልነበር ሌላው ሳካን እንዲ ነገር ላይ ሄዶ አይሳተፍም
እንጂ ድክመቶች አሉ ክፍተቶች አሉ ይሄ ለምን ሆነ አልሽን ጥያቄ እየመለስኩልሽ ነው እንደዚህ አይነት ያግላይነትና ያገባችሁ አይደል ያገባ ሰው እንዴት በችግሩ ላይ አገባ ምን እንደዚህ እኮ ደፋሩ አክቲቪስቶች ደፋሩ ጋዜጠኞች እኮ አሉ በአገባችሁ የሚመጡና ትንታኔ የሚሰጡ ሰው በችግሩ ጉዳይ እንዴት አገባ የሚባል በሚያገባው ልክ ሰው በተረዳውና በገባው ልክ የችግሩ ተጋሪ ሆኖ ለመፍትሄ የሚቻለውን አስተዋጽኦ እንዲያደርግ በሩ መክፈት ነው የሚገባው ለማንኛውም እዛ ላይ ወጥቶ ይሄንን እንቅስቃሴና ተሳትፎ ላደረጉ ላስተባበሩ ምስጋና ይገባቸዋል ወደፊትም እየበረታ ሊቀጥል ይገባል የሚል አስተያየትም አለኝ በዚህ ጉዳይ ላይ ያለኝ ሐሳብ ሳጠቃላይ መልካም ልክ ነው በደንብ መከፈት አለበት ቤቱ የተቀመጠው መውጣት አለበት ያው እንደዚህ አይነት ነጥለው የሚመቱ ሰውን የሚገፉ ምንም እኮ የማይጠቅም ሰው እኮ የለም በዚህ ትግል ላይ አብዛኛው ሰው ቢወጣ የሚችላትን ነገር ባመነበት ተጽዕኖ ማድረግ ይችላል ትግሉ ላይ የሆነሽ ነገር ይወረውራል የሆነ ጠጠር ይወረውራል ስለዚህ ከመገፋፋት ይልቅ መሰባሰቡ ነው የሚጠቅመው በተለይ እዛ የሚወድቀውን ማህበረሰብ ስታየው የሚጨፈጨፈውን ማህበረሰብ ስታየው እነዚህ አሁን አንተ ያልካቸው ነገሮች ተራ መሆን ሲገባቸው እንደ ዋና አጀንዳ ተደርገው መነሳትም አልነበረባቸውና ይሄን የሚሰሩትን ገፍቶ ወደ አንድነት መጥቶ ለኢትዮጵያ እንደውም ለጠቅላላው ለሀገር ደረጃ የመቃወም ማንነታችንን መልሰን ወደ ራሳችን ማምጣት አለብን እሱን ስናረቅ ቆይተን ነው ሀገራችን ሀገር የሆነችው እንጂ ባሪያን ሆን ነበር ጣሊያንም መጥቶ እኮ በቃ ግባ እኮ ማለት እንችል ነበር አይደለም እንዴ ወይም ከአንዱ ቦታ ተነስቶ አንዱ አድዋ ድረስ ሄዶ አይሞትም ነበር ወይንም እዛ የሶማሌ ጠረፍ ድረስ ሄዶ እኮ አይሞትም ነበር አያገባኝም የሚባል ነገር ቢኖር ሀገር የቆየችው በመንችለው ሁሉ ግፍን እኩል እየተቃወመን ነውና እሱ እስካልመጣ ድረስ በእያንዳንዳችን ቅድም እንደተባለው ታሪኩ እንደጅቡ በእያንዳንዳችን ውስጥ መድረሱ አይቀርም እንደው ፕሮግራሜ ከመጨረሴ በፊት አንዲት ነገር ላካፍል ፈልጌ ነበር ለተመልካች ለአድማጮቻችንም የሰባ ዓመት ልደቱን እና የምስጋና ጊዜ የተዘጋጀለት አንድ ታላቅ ሰው ነበረ አቶ አሊ ሁሴን ይባላል አቶ አሊ ሁሴን ገጣሚ ነው ከያኔ ነው ታጋይ ነው ኢሃፓ ነኝ ብሎ ራሱን ኢሃፓ አይደንቲቲ ያለው ሰው ነው ኢሃፓ ነኝ ብሎ ሁሉ ጊዜ የሚናገር ሰው ነው በጣም ድንቅ ግጥሞችን የስነ ጽሁፍ ዝግጅቶችን ያረጋል ታግሏል በኢትዮጵያ ጉዳይ ላይ ግን በምንም ተአምር ከፊት ነው የምታገኘው ኋላ ታገኘው የምስጋና እንዳለ ኮሚኒቲው በካናዳ ምስጋና አዘጋጅተውለት ወጣ የተናገረችውን አይቼ ኢትዮጵያ ማገልገል ጫካ ገብቶ መዋጋት በሚዲያ የሚችለውን ነገር ማንቃት በትምህርት ህዝብን ማስተማር በህክምና ህዝብን ማገልገል አገር መጠበቅ ማልማት ሁሉ ነገር እንዳለ ሁሉ ጥሩ አፍርቶ ለኢትዮጵያ ስጦታ አርጎ እንደመስጠት ትልቅ አገልግሎት ባይነኝና እዛ ላይ በጣም የተደነኩበት የልጅቷ ንግግር ልጋብዝ ምናልባት ተስፋ ይሰጠናል ነገ ወጪ የሚያድጉ ልጆቻችንም ኢትዮጵያ ብለው ይመጣሉ በዚህ ምሽት ላይ 7 ዓመት የአባቴ የተወለደበትን በማክበር እንዲሁም በተለይም በኮሚኒቲ ውስጥ ለሰራቸው ስራዎች እውቅና በመሰብሰባችን ከልብ አመሰግናለሁ ይሁን እንጂ ይሄንን አንዳንድ ነገሮች ደግሞ ከእናትና ከአባታችን የተማርነው ሳልጠቁም ባልፍ ይሄን ምሽት አሳምረው እናትና አባታችን 4 መሰረታዊ ነገሮች አስተምረውናል አንደኛ የሁሉንም ዘር በእኩልነት እንድናይ በማድረጋቸው ከልብ እናመሰግናለን ሁለተኛ የሁሉንም ሃይማኖት በጋራ በማክበራችን እንድንማር ስላደረጉ በመከባበርን ከልብ እናመሰግናለን ምሳሌ የጋሻሊ ልጅ ነው ሶስተኛ በየትኛውም በኩል የሰው ልጅ በዘር በሃይማኖት በጾታ እንዳንበድል በማስተማራቸው ከልብ እናመሰግናለን አራተኛ ስደተኛ በሚመለከት ተሰዶ የመጡ በመሆናቸው እነሱ የስደት ውጤት በመሆናቸው ማንኛውም ስደተኛ አቅማችን በፈቀደው መሰረት እንድንረዳ ስላስተማሩን ከልብ እናመሰግናለን
ልጃቸው ለመጨረሻው ግን ከምንም በላይ የተሰደዱላት ብዙ ህይወት የከፈሉላት እናት ኢትዮጵያን እንድንወዳት ስላደረጉንና ኢትዮጵያዊነታችንን አጥብቀን እንድንይዝ ስላደረጉን ከልብ አመሰግናለሁ። በጣም ኢሞሽናል የሚያደርግ ነገር ነው። ይኸውልህ ውጭ አድጋ አማርኛ ተምራ ኢትዮጵያዊነትን ከቤተሰቧ የወረሰች ልጅ እንደዚህ ቆማ አራት ያው ልጆች አንድ ላይ ሌሎችም አሉ የተናገረችውን ነገር ነውና በጣም ትልቅ ቅርስ ነው አቶ አሊ ሁሴን ያስረከበን። እኔ በዚህ በአደባባይ ከዚህ በፊት ኢንተርቪው ማድረግ አዎ ነፍጠኛ ነኝ የሚል ጠንካራ ግጥም ነበረችው በየአቅጣጫው የሚዘዋወርና ኢንተርቪው አድርጌው አውቃለሁ ከብዙ ዓመት በኋላ። ይህን ስጦታ ስለሰጠን በዚህ አጋጣሚ በጣም ነው የምናመሰግነው። እስቲ ሀሳብ ስጥበት። እንዳልኩሽ ነው መቲ መጀመሪያ ከመምህሩ ጋር እንግዲህ ተዛማጅነት ያለው ነገር ተቀራራቢነት ያለው ነገር ነውና ያንን ነው ልደግም የምንችለው። አመስጋኝነት መልካም ነው። የተደረገ ነገር ምስጋና መስጠት፣ እውቅና መስጠት አንድም ቀጣይ ለሚመጣው ትውልድ ቀጣይ ለሚመጣው የሚሰራ እንዲሁም ደግሞ ለአመስጋኙም ጭምር ብርታትን የሚሰጥ አሪያ የሚሰጥ ትምህርት የሚሆን ጭምርና እንዲህ ያለው ነገር ተረታታ እንዲህ ያለው ነገር መልካም እንደሆነ ልገልጽ። ምክንያቱም ያጥረኛል ቃላቱ እንዲህ ልጅቷ ወልዳ አማርኛ ተምራ ኢትዮጵያዊነትን እንዴት አድርገው ቢያስተምሯት ነው በውጭ ሀገር እንደዚህ መናገር እስኪያቅታ እስክታለቅስ ድረስ እንዴት ነው ልትወርሰው የቻለችው የሚለውና ይሄን እንደዚህ አድርጎ ውጭ ሀገር ልጅን ማሳደግ ማለት ለኔ ለኢትዮጵያ እንደ ትልቅ ውለታ ስለምቆጥረው ነው። አዎ ትልቅ ውለታ ነው። ምክንያቱም ይሄ አይደለ ከሀገር ቤት ውጭ ቀርና በሀገር ቤትም የቸገረ ነገር ነው አይደለም። አሁን ላይ ባለ ትውልድ ላይ ማለት የተጠፋው እኮ ይሄ ነገር እኮ ኢትዮጵያዊነት ቀርቶ እኮ የሆነ ለራስ የሚሰጥ ማንነት ብሔር ወዘተተረፈ ይሰጥና እኔ እንዲህ ነኝ ነው የሚሉና በውጭ ሀገር እንግዲህ ወከባው የኑሮ ሁኔታው አለ፣ ዓለም ራሱ የሚያስገድደው ሂደት አለ፣ የኑሮ ዘይቤ አለ። ያሁን ሁሉ ያ ቤተሰብ ተቋቁሞ እቺ ልጅ ወጣ ኢትዮጵያዊነት ስሜቱን ተረድታ ለሌላው ማንጸባርቃ በዚህ ልክና በዚህ ደረጃ እንዲህም ባየተናነቃት ይሄን በአደባባይ ላይ መግለጽ ማለት ቤተሰቦቿ እንግዲህ የወሰዱ ትልቅ ኃላፊነት አለና ተሳክቶላቸዋልና በዚህ አጋጣሚ ምስጋና ይገባቸዋል። ቤተሰቦቿ በቃ ሰርዋታች በቃ እንዲህ ነው መስራት ማለት ቤተሰብ ኃላፊነት ማለት ይሄ ነው። እሱ ሀገር ላይ ተቆሎ የዛ ሀገር ባህል የዛ ሀገር ተጽዕኖ ዓለም የሚያስገድድሽ ጊዜው ቴክኖሎጂ ሁሉም የሚፈጥርብሽ ነገር አለ። ከዛ ሁሉ ውጥረቱ ውስጥ ያ ነገር እንዳለ ሆኖ ደግሞ እቺ ልጅ ኢትዮጵያ ውስጥ ሆኖ አንዳንድ ቤተሰቦች ሊያሳድጉ በሚችል መልኩ አሳድገው አብቅተው ለዚህ ማድረግ በቃ ልክ ቤተሰብ የበደለ ሁሉ እንደሚባሉ ይሄው ቤተሰብ ደግሞ እንዲህ ለማድረግ ያበቃ እንዲህ አንተታን የሚያስተረፈ ከሷም አልፋ ይሄው ቤተሰቡን ሁሉ እያመሰገን ያለው አይደለ። ልጅቱ ያደረገችው ነገር በቃ እንዲህ ቤተሰብ የሚያስመሰግን ስራ ቤተሰብን ጭምር የሚሰራ ልጅቱ የሚያደረገችው ነገርም ቀላልም አይደለምና እቺ ልጅ እንዲቀርጾ ለዚህ ለማብቃት በቃ ነገ ተነጎዳና ከሚስች ልጅ በሀገር ላይ ሊኖራት አንድ አይነት ስሜት ኖራት በኢትዮጵያ በምትባል ሀገር ላይና በሰፊ ህዝብ ላይ ትልቅ ታሪክ ትልቅ ሀገር ሆነችው በሀገራችን ኢትዮጵያ ላይ እቺ ልጅ ነገ ተነጎዳ ላይ ሊኖራት የሚችለውን ሚናና ኃላፊነትንም አስብ። እንግዲህ ምን አይነት ስንቅና ትጥቀች ልጅ ባይምሯ እንደተዘጋጀችበትና ቤተሰቦቿ ለዚህ ደረጃ እንዳደርሷል ሲጀምር ለቤተሰቦቻቸው ክብርና ምስጋና ይገባቸዋል። ልጅቱም እንግዲህ ከኩዮቻቸው ባለፈ እሷ ፈጥና ሰናሌሯን ስለኛው ስለህዝቡም ተረታ በእንዲህ ነገር መግለጿን እሷንም የሚያስመሰግናት ነገር ነው። ይህም እንዳለ ሆኖ ደግሞ ቀድም እንዳልኩሽ ደግሞ በአደባባይ ላይ ተወጥቶ ልክ ከሌ እንደዚህ ያደረገ ብለን እንደምንተቸው እንደምንናገረው ሁሉ ደግሞ ከሌ ለዚህ ላደረገው ነገር ደግሞ እንዲህ ያለ ምስጋና ይገባዋል ብሎ ደግሞ በአደባባይ ደግሞ ማመስገን ደግሞ በጣም ደስ ይላል። ያው ማመስገን ደስ ይላል። ንፉግ ሞልቶ አይደለም ማመስገንነት እና ጥሩ ነገር ነው ለኔ ያጋራሽን ለተመልካቾቻችንም ያጋራሽን እንዲሁም በውጭ ለሚኖሩ ኢትዮጵያውያን ደግሞ ልጆቻቸውንም እንዴትስ ማሳደግ እንዳለባቸው ማሳያ የሚሆን ጭምርም ስለሆነ እናመሰግናለን። ለዚህ መታሰቢያ ከፈላ አጋራሽን መረጃ
መልካም እኔም አመሰግናለሁ ለነ አቶ አሊ ሁሴን እና ቤተሰቦች እናቷንም ጨምሮ እንደው ለዚያ ሌሎችም ኢትዮጵያውያኖች እናውቃለን ማንም ኢትዮጵያዊ ተሰዶ ኢትዮጵያን መርሳት አይችልም ሁሉ ጊዜ ነፍሱ ከኢትዮጵያ ጋር እንደተጣበቀች ነው ያንን ግን የሚያረካው ያንን ግን በተግባር የሚያሳየን ልጆቹን በኢትዮጵያዊነት መንፈስ አድጎ ነገ ውጪ በሚቀስሙት ዕውቀት ያሉበትንም ሀገር የተወለዱበትም እንደገና ደግሞ አሻግረው ያችን እንደ ሀገር እንዲያግዟትና እንዲረዷትም እንደዚህ ማብቃትን የመሰለ ነገር የለም ምሳሌ አሊ ምሳሌ ሆናልናለሽ በዛው ልክ ብዙ ኢትዮጵያኖች እንዳላችሁ አቀሉ ልጆቻችሁን ለኢትዮጵያ አገልግሎት እንደምታዘጋጁና ለአብዛኛው ትምህርት ይሆናል ብለን የምናስበው እንግዲህ ጋዜጠኛ ለሰብአዊ መብት ተሟጋች ይነቃቸው ከበደ ስለነበረ ቆይታችሁ በጣም አመሰግናለሁ እኔም እጅግ አድርጌ አመሰግናለሁ መልካም ተመልካቾቻችንና አድማጮቻችን ተከታተሉት የቆያችሁት የዛሬውን ምናለሽ መቲ ፕሮግራማችን ነበር በዛሬው ምናለሽ መቲ ፕሮግራማችን በሕክምና ባለሙያዎች ላይ እየተደረገ ያለውን ማስፈራሪያ ወከባ በእነሱም የሄዱበትን የስራ ማቆም አድማና ሌሎች ዜናዎችንም ይዘን መተናል በዋናነት ውጭ ሀገር ያለው ማህበረሰብ በአንድነት ቆሞ በኢትዮጵያ ላይ ደሙን ስለሚያፈሰው ስለሚጨፈጨፈው ማህበረሰብ አንድ ላይ እንዲቆም ጥሪ ያቀርበናል እንዲሁም ደግሞ ለኢትዮጵያ ለሀገራችን ሁላችንም ፍትህን እንድንፈልግና በጋራ ግፍ እንድንቃወም አደራ ብለናል ያስተናግድኳችሁ መታሰቢያ ቅሰላ ነበር ሰላም ቆዩ